ከዛ ፕሪ ፕሮዳክሽኑ ተጀመረ ዝም ብሎ እየተሰራ እኔ ከኪሴ ያለችኝ ገንዘብ በሙሉ እየሰጠኋቸው ፕሪ ፕሮዳክሽን ምናምን መሰራት ተጀመረ ከዛ በጀት የሚያስፈልግበት ዋና ፓርት ላይ ስንደርስ በጀት የለም ሶ ካሜራውን ሸጥኩት ማለት ነው ብላክ ማጂኩን ሸጥከው what ማለት አንድ ያስቀመጥኩት ተስፋ ካሜራው ነበር ካሜራው ስላለ ይሰራል ነው ሶ ተሽጦ አይደለም ግን ሸጥከው ዝም ብለህ ነው ማለት አላመነታህም ወይም ሌሎች አማራጮችን አልፈለክም ፈለኩ በቃ የመጨረሻ አማራጭ በቃ ሆኖብኝ ቤት ውስጥ ነው እንዲቁጭ ብዬ ሁላ ኬዝ አለ ያስቀመጥኩበትና ኬዙን ሳይሆን ፊልም ነው ሁላ የሚመስለው ዞር ብዬ ኬዙን ሳይው ብልጭ አለልኝ ምን አንገላታኝ እንዴ በቃ ልሽጠው ስራው ይሰራል ማንንም አላማከርክም ፋሚሊ ወይም ብራዘር ማንንም ከዛ በጧቱ ሄድኩኝና ለአቤል ካሜራውን ልሸጠው ነው አልኩት እንዴት ምናምን አለ አይ በቃ ተሽጦ መሰራት አለበት ይሄ ስራ ምክንያቱም the only way ይሄን ካምፓኒ ሰርቫይቭ ላደርግ የምችለው መቀጠል የምችለው ኦሬዲ ካምፓኒ ዘግቻለሁ የኔ ካሪየር ሊቀጥል የሚችለው ይሄን ፊልም ስሰራ ነው አልኩት እሺ አለ ከዛ ወዲያው ገዢ አገኘው ከመስራት በፊት ካሜራውን ነው እኮ ገዢ አገኘው ሸጥኩት ካሜራው መቼ ሸጥከው በቃ መቼ መሰለ ከ3 አመት በፊት 2013 ማለት ነው ሰላም የፊልሞሎጂ ፖድካስት ተከታታዮች እንዴት ናችሁ ዛሬ ደግሞ በሌላ እንግዳ ተገናኝተናል እንግዳችንን ለማስተዋወቅ ያክል ፍጹም ወንደሰን ይባላል ላለፉት 3 አመታት የተለያዩ 3 ፊልሞችን ዳይሬክት በማድረግ እንዲሁም በጽሁፍ በመሳተፍ ለተመልካች ያቀረበ ባለሙያ ነው ከጀርባ ደግሞ ማን አለ እስቲ ድምጽሽን አሰሚ እናኑ ግርማ አለች እንግዲህ ከጀርባ ሆና የተለያዩ ጥያቄዎችን ትጠይቀናለች እንግዲህ ፊልሞሎጂ ፖድካስትንም ዳይሬክት በማድረግ ከካሜራ ጀርባ አብራን ትቆያለች ፍፄ እንኳን ደህና መጣ እንኳን ደህና ቆያችሁኝ ቃልዬ እስቲ እኛ እናቀሃለን ለተመልካች እስቲ ራስህን አስተዋውቅልን እሺ ፍጹም ወንደሰን እባላለሁኝ የፊልም ባለሙያ ነኝ ያው ጸሐፊ ነህ ይሉኛል ግን ጸሐፊ ስለተቸገርኩ ነው ጸሐፊው እንኩት እንጂ ሲኒማቶግራፈር ኤዲቲንግ እና ዳይሬክቲንግ ላይ ነው ስፔሻላይዝድ ያደረኩት ያው ጽሁፉ ላይ አንዳንዴ ገባ አላለው መጣለው 3 ፊልሞች እንግዲህ ራሴ ነኝ የጻፍኳቸው ግን ጸሐፊ ነኝ መባል አልፈልግም ኦኬ እሺ ለምንድን ነው ጸሐፊ መባል ማትፈልገው ሚሊዮን እናወራበታለን እሺ እኔ በጣም ኢምፖርታንት ጥያቄ አለኝ ከቅድም ጀምሮ ሳስብበት ነበር እሺ እንትን ነው እየዘለልኩ ሊሆን ይችላል ቶፒክ ግን ይሄ ሳይመለስልኝ ቀጣዩን ኮንቨርሴሽን ማድረግ አልችልም ፊልም ባይ ሚል ብሎ ከዛ ፍጹም ወንደሰን ሚሊዮን ማየት ፖስተር ላይ ስሜቱ እንዴት ነው አረ በጣም ልዩ ነው በቃ ማለት የሆነ ሎተሪ ሲደርስሽ ያለው ታላ አይደል ልክ እንደዛ ነው በቃ ትልቁ የፊልም ሜከር ስፔሻሊ እኛ ሀገር ትልቁ ክፍያችን እሱ ነው ክሬዲት ተጽፎለ ፖስተር ላይ አሁን ደግሞ አንዳንድ ሲኒማ ቤቶች እንደ ዓለም ሲኒማ ፊልምሽ ሲመረቅ ለብቻ የፍጹም ወንደሰን ፊልም የገሌ ፊልም ተብሎ በትልቁ ይቀመጣል ሶ ያ በጣም ደስ ይላል ጥሩ ነው በጣም ያረካል ዘለሽ ወደ መሃል ነው የገባሽ ፊልሙን እንዴት ሰራው ሚሊዮን ሳናው ሶ ወደ መጀመሪያው ጥያቄ ስንገባ ወደ ሰራቸው ፊልሞች ከመሄዳችን በፊት እንደ ፊልም ሰሪ ፍጹም ወንደሰን እንዴት አደገ የታደገ ሚሊዮን ብታወራ ደስ ይለናል በጣም አሪፍ ያው ለመጀመሪያ ጊዜ ሊሆን ነው ያደኩት በጣም ወደው በጣም በፍቅር እማየው ሰፈር ፈረንሳይ ነው ፈረንሳይ ነው ዛ ነው ፈረንሳይ ለጋሲዮን የተወለድኩት ቀጨኔ ነው ግን በቃ እድገቴ ሙሉ ፈረንሳይ ለጋሲዮን ነው ያው ፈረንሳይ ለጋሲዮንን ታውቁታላችሁ መቼም
ብዙ አርቲስት የወጣበት ሰፈር ነው። ሁሉም ሰው አርቲስት ነው ባይዘው ለዛም ይመስለኛልና በጣም ወደው ሰፈር ነው። ልጅነቴን እዛ ማደጌን በጣም ኮራበታለሁ። በጣም ደስ ይለኛል። እዛ ነው እድገቴ። ሶ የመጀመሪያ ትምህርት የተማርኩት የህፃናት መዋለ ህፃናት የገባሁት ለምለም ትምህርት ቤት ነው። ለምለም ትምህርት ቤት ከዛ ማርቆስ እዛው አካባቢ ያለ ነው ፈረንሳይ? አዎ ማዞሪያ አካባቢ በጣም የታወቀ አንገፋ ትምህርት ቤት ነው። እዛ ነው መዋለ ህፃናት ነው የተማርኩት እዛ። ከዛ በኋላ ወደ ማርቆስ የሚባል ትምህርት ቤት ደግሞ አለ እዛው በቃ ተሻገረሽ ወይ ሶ ማርቆስ እስከ 3ኛ ክፍል ምናምን ተማርኩኝና ረዘም ያለውን ትምህርት የተማርኩት የግል ትምህርት ቤት ነበረ ሚስሊና የሚባል እዛ ነው። የፊልሙም ጆርኒ የጀመረው እዛ ነው። ከዛ በኋላ ወጣሁኝና ከፍተኛ 12 መነን ከዛ አዲስ አበባ ዩኒቨርሲቲ ገባን። ኦኬ ዘለ ዩኒቨርሲቲ ገባ። እንደ ፊልም ሰሪ እውነት ለመናገር አስተዳደጋችን በጣም ትልቅ አስተዋጽኦ አለው። በጣም አሁን ለምንናገረው ታሪክ አሁን በምስል ለምናሳየው ስቶሪ አስተዳደጋችን በጣም አስተዋጽኦ አለውና የአንተ አስተዳደግ ምን ይመስል ነበር? የቤቱ ስንተኛ ልጅ ነህ? እና ከእናትና ከአባት ጋር ያለ ሪሌሽንሺፕ እንደገና አጠቃላይ ፋሚሊ ምን ይመስላል? ለእናትና አባቴ የብቸኛ ልጅ ነኝ። ያው ወንድሞች አሉኝ። እናትና አባቴ ሲገናኙ ኦሬዲ የበፊት ትዳር ነበራቸው ወልደዋል ምናምን። እኔ ግን ለነሱ የብቸኛ ልጅ ነኝ። ስለዚህ በአባቴም በእናቴም ወንድሞች አሉኝ፣ እህት አለኝ በአባቴ። አስተዳደጌ በጣም ደስ የሚል አስተዳደግ ነው ያደግኩት እውነት ለመናገር። ስፔሻሊ የታላቅ ወንድሜ አሉላ አለሙ ምናልባት ይሄን ሲከታተል ያውቀዋል። የሱ የታላቅ ወንድሜ ጓደኞች የሰፈር ሰው ነው ያሳደገኝ። እኔ ትምህርት ቤት አስታውሳለሁ መዋለ ህፃናት እየተማርኩ ተራ በተራ ነው ቤተሰብ ወስዶኝ ያቅም ትምህርት ቤት የሆነ ሰንባዲ ኤልስ ይመጣል ለወጣ ነው ትምህርት ቤት መሄድ ከሆነ ይዞ ሊር ነው የሚለው በቃ ይዞኝ ይሄዳል። አስታውሳለሁ እነ ክንፈ እነ ቡያ እነ ታምሬ ነፍሱን ይማረው አሉ ብዙ በቃ የወንድሞቼ ጓደኞች እየተቀባበሉ ነው የሰፈር ሰው እየተቀባበለ ነው ያሳደገኝ። ከዛ ውጪ እንዳልኩ ሰፈሩ ሶሻብል ነው በቃ የሚገርም ሰፈር ነው። ይሄ ሁሌ የምንለው በቃ አለ አይደለ ጎረቤት አንድ ተበድረ ክርቢቱላ የምትዋዋስበት እሳት የምትዋዋስበት እንጀራ ተበድረ አምጥተ ስትጋግር የምትመልስበት ምናምን ሰፈር ነውና የሚገርም ኢንቫይሮንመንት ነበረው። በዛ ውስጥ ነው ያደግኩት። ከዛ ውጪ ሌላው ምንድነው እያየን የምናድጋቸው ደግሞ አሉ። እንዳልኩ ሰፈሩ ሙሉ አካባቢው አርቲስቶች ናቸው። ከአሮጊት ጀምረ እስከ ወጣቱ ድረስ ብትመጣ በቃ ሁሉም አርቲስት ነው። የሆነ ጉድ አታጣም በቃ እዛ ሰፈር በቃ የሆነ ጉድ አታጣም። እና ያን ኢንስፓየር እያደረገ እንደውም ብዙ ጊዜ አስታውሳለሁ ልጅ እያለ ምንድነው ወደፊት መሆን የምትፈልጉት ምናምን ሲባል እገሌን ነው መሆን የምንፈልገው እንላለን። የሰፈርን ሰው እየጠራ በቃ ኢንስፓየር እንትን ያደርጋል። ለምሳሌ የሆነ ከኛ አካባቢ የሆነ በቃ ኦልድ የሆነች መኪና የነበረችው ሰውዬ ነበር። አሁን በቃ እሷን ስናይ በቃ ሁሉም እሱ መሆን የማይመኝ የለም። ከዛ ደግሞ እንትን ነበረ ደግሞ በጣም ስፖርት ምናምን የሚሰሩ ምናምን ነበር። በቃ ሁሉም ኢንስፓየር ያደርግሻል። አንደኛው በጣም በትምህርቱ ደግሞ ጀት የሆነ ሰው ምናምን ደግሞ ታገኛለህ እና በቃ እገሌን ነው መሆን የምንፈልገው ምናምን ነው ሁላ በብዛት የሚባለውና በቃ የሚገርም ሰፈር ነው። አይ ቲንክ እንደዚህ አይነት ሰፈር ላይ ሰዎቹን ማግኘት ትችላለህ ወይም ደግሞ ከዚህ በፊት የነበረው ላይፍ ስታይል እንደ ሰፈር ሲኖር ሰውየውን ፕራክቲካሊ ታውቀዋለህ። ለምሳሌ ሜዲካል ዶክተር ሆኖ ጠዋት ወጥቶ ማታ ገብቶ ሳታየው ጠዋት የሚወጣ ሰውዬ አይደለም።
የሆነ ሶሻል ላይፍ አለው ለዛ ኢንፍሉዌንስ የማድረግ አቅሙም እንደዛ ነው የሚሆነው ሶ ጋሽ እንትናን መሆን ፈልጋለሁ የምትልበት እንትን ከዛ ይመስለኛል ኤግዛክትሊ ልክ ነሽ በቃ እንደዛ ነው ከዛ የጎረቤቴ ደግሞ ማን ነበረ መሰለ እና አበባየውን ካወቀው አሁን የቲያትር አዘጋጅ እሱ ጎረቤቴ ነበረ በቃ እና አስታውሳለሁ የድሮ ፊልም መጀመሪያ ፊልሙን ሲሰራ እንትን መዘጋጃ ነበር የተመረቀውና ተጋበዝን በቃ የሰፈር ሰው ግጥም ብሎ መኪና ተከራይቶ ምናምን ነሄር ነው እና በቃ ድባቡ ምኑን ስታዩ በቃ የሚገርም ነው ሰፈር ውስጥ አሉ የተባሉና ሸዋ ፈራው እኛ ጋር ነበረ ኦኬ እነ መሐሙድ አህመድ እነ ግርማ ተፈራ በቃ ብዙ ናቸው ማለት እዛ ሰፈር ነፍ አርቲስት ነው የነበረውና ኢንስፓየር ያደርግሻል በቃ እነሱን ስታይ ሰው ያወራል ቁጭ ብሎ ደግሞ እንዳልኩ ሶሻብል ሰፈር ላይ እንደዚህ ነው እንተናኮ ቤቱን እንትን ብሎ አስፋፋ ምናምን ይባላል እንዴ ቲቪ ላይ ልክ ሲመጣ ደግሞ የሆነ አንዳንድ ጊዜ ራሱ እኮ አንተንም አላሚት አራታዩ ባለፈው እንትን ተጠይቆ እንትን ሳይሰጥ ትባላለና ስኬትም ውድቀትም እዛው ፊት ለፊት ነው በቃ ሰፈሩ እንደዛ ነው እና በቃ ብዙ ኮሚኮች ያሉበት ሰፈር ነው ስፔሻሊ ሰካራሞች አሉ እንዳልኩሽ በዛው ልክ ስፖርተኛ አለ ሱሰኞችም አሉ ምናምን ግን በቃ የሆነ ሁሉም ተቻችሎ ነው እዛ እና ከታየሽ እገሌ አየኝ ነው በቃ ማለት እገሌ አየኝ ማለት አለቀ የሰፈር ሰው ያቋል ያልቅልሃል እንደዚህ አይነት ሰፈር ነው አያስቅም ነው የደረጃ ኃይሌ ፊልም የኮሜዲ ኮምፒቲሽን አለ ከዛ ሙሉ ባስ ቲፎዞ ይዞ ገብቶራል ኤግዛክትሊ እንደዛ አይነት ነገር እዛ እንትን ላይ ሙቪ ፕሪሚየሩ ላይ እንደዚህ ነው የሆነው የአበባዩን ፊልሙን ሲያስመርቅ ልክ እንደዚህ ነው የሆነው በቃ የሰፈር ሰው በሙሉ ተጭኖ ነው የሄደው ትንሽም ከሰፈሩ ደግሞ በካፒታል ሻል ያሉ ደግሞ እነሱ ናቸው እና አበባዩ ሻል ያሉ ናቸው እና በቃ በጣም ክብሮ ናቸው ምናምን እና አባታቸው አስተዋውሳለሁ እንትን ነው የኮሎኔል ነበሩ የድሮ አርበኛ ነገር ናቸው አሁን ከዛ በኋላ እንትን አሉ እና በቃ እሳቸው ከመጡ ደግሞ በቃ እዛ ሰፈር ጨዋታ ይቆማል ምናምን የተከበሩ ናቸው ልክ ሲመጡ እንቆማለን ከዛ እሳቸውን ሰላም ብለን ጉልበት ስመን ምናምን ነው እሳቸው ልክ ወደ ቤት ሲገቡ ደግሞ ጨዋታ የሚጀመረው ማለት ነውና ኢንቫይሮንመንቱ በጣም ደስ ይል ነበር ሳትፈልግ በግድ በቃ ተጫዋች ያደርጋል ነፃ ያደርጋል ይገፋፋሃል የሆነ ወደ እንትን እና ካፕሎች ራሱ ነበሩ በጣም እኮ የሚገርሙ የሚወራላቸው ካፕሎች ሁሉ እና እኛ በልጅነታችን እንግዲህ አስቢ ይሄ ሁሉ አይምሮ ውስጥ አለ ማለት በቃ ቤተሰብ ምናምን ከልክሏቸው ምናምን በቃ የጠፉ ላስታውሳለሁ እንዴ ከሱ ጋማ አትሆንም ምናምን ተብሎ ከዛ በሆነ ጊዜ ላይ ስንሰማ ጠፉ ተያይዞ ስደት አሁን ከስንት ጊዜ በኋላ ምናምን በቃ አሜሪካ ገብተው ወልደው ምን ብለው ምናምን እኛ በፊልም የምናውቃቸውን ስቶሪስ እሱ ፕራክቲካሊ ያለ ሊትራሊ በቃ የሚገርም ሮማንስ ያለበት ሰፈር ነው በቃ እንዴ በቃ አለ የኛ ኢትዮጵያ ሮሚዮ እና ጁሊየት በቃ አሉ ኦኬ ሲታዩ በቃ ያስታውቅሻል እና ግን ብዙ ሰው የሚኖርበት ነው ከሐረር መጥቶ የሚኖራል ከደቡብ አለ በቃ በጣም ብዙ እንትን ስላለ ካልቸሩ ድብልቅ ያለ ነው የምታገኘው ካልቸርና እኔ ስለ ፈረንሳይ ማውራት ከጀመርኩ አላቆምም በጣም ብዙ ነው መከተልና ገድቡ ሶ ፊልም የመስራት ጆርኒ ከመጀመሩ በፊት የሆነ ትምህርት ቤት ስትገባ ነው ፊልም ጆርኒ የተጀመረው አይደለ ከዛ በፊት በፋሚሊ ሰፈር ውስጥ ፊልምን ማየት የምትችልበት አጋጣሚዎች ነበሩ ወይ በጣም ለምን እንደሆነ ልንገርህ ወንድሜ ፊልም በጣም ያለ ህንድ ፊልም ኦኬ እና ድሮ VHS ነው VHS በሱ ነው ፊልም የምትከራየው እሱን አንተታ ነው የምታየው አስታውሳለሁ እና እንተናለሁ ሁላ ትርጉሞቹን ላይ ይጽፋል እንትን ትርጉም ራሱ ይሄ የህንድ ፊልም
ተርጓሚ ሁላ አለ ፊልም ቤት አለ በ50 ሳንቲ በ25 ሳንቲ እየተከፈለ እየተገባ እና እዛ ያይና ፊልሙን አይቶ ከጨረሰ በኋላ ስለ ትርጉሙ ምናምን ከሰማ በኋላ ቴዎድሮስ አለሙ ይባላል ከተማ ያይና ይመጣና ፊልሙን ይከራየውና አምጥቶ ለኛ ደግሞ ያሳየናል በቃ እና ቁጭ ብሎ በቃ እዛ የተሰማውን እንትን ቲቪው ጋር ቁጭ ብሎ እንደ ተአምር ነው አናቅም ያኔ እኛ ነው ከቤት ስለ ከሰፈር ራቅ ካልን እንደዚህ አይነት ቦታ ከተገኘን ትልቅ ብልግና ነው ፊልም ቤት ከተገኘ በቃ ብልግና ነው የትልልቆች ነው ተብሎ ነው የሚታሰበው እና በቃ ቁጭ ብሎ ይተርክልናል በቃ ይሄ እንደዚህ ያለችው ነው ባይዘው ወይ ምናምን እንደኛ እንዴት ቻልክ ይያልን በቃ እኛ እንደመማለን ለካጅሬ ይዛ ሄዶ ኖት ይያዘ ነው የሚመጣው አለ እስካሁን ድረስ ለታሪክ ብዬ አስቀምጫለሁ ደብተሯን እና ፒአር ፍቅር ምናምን ይያለ ጽፎ አስቀምጦታል እና ልክ ይሄ ምንድነው የሚባለው አውቶግራፊ ልክ እንደ አውቶግራፊ የፎቶአቸው የህንድ አክተሮቹ ምናምንና ፖስተር ይዛን ይሸጥ ነበር በሁሉ ሳይዝ ደግሞ ቤት እንትን ካለም በኋላ ታላቅ ወንድሜም ደግሞ ፊልሞች ይዞ ይመጣል ባይዘዌ ትልቁ ኢንስፓይሬሽን ይብዬ ማሰበው እንደም ታላቅ ወንድሜ ነው አሉላ አለሙ ፎቶግራፈር ነበረ ኦኬ ፎቶግራፈር ነበረ አላዛር ፎቶ ቤት የሚባል ፒያሳ ተዝካለ እዛ ነበረ ኦስሎ ካፌ ላይ በቃ ልክ ነህ እዛ ነበረ ወንድም የሚሰራውና እንትኖች ፊልም ምናምን ይዞ ይመጣል ቤት ምናምን እና ይሄ የሆነ ጊዜ ወስዶኙላ ሳይቶኛል እንዴት ፊልም እንደሚታጠብ ምናምን እና ይሄ ካሜራ ሲበላሽ ይዞ ይመጣል እና በቃ እዛ ቤት ቁጭ ብለን በቃ እየፈታታን ምናምን እንትን እንል ነበር ከሱ ጋር ትልቁ ኢንስፓይሬሽን እንደውም እሱ ነው ብዬ ነው ማሰበው ማለት ኢፌክት እንደነበረው አልገባኝም አሁን ነው የታወቀኝ እና ፊልም በጣም ይታይ ነበር እኛ ቤት አለ በስነ ስርዓት ማጠንጠኛው ሁሉ አለ እስካሁን ስቲል ቅርስ አለ ተቀምጧል የቪኤችኤስ ዴክ ማለት ነው ዴኩ ማጠንጠኛው ሁሉ አለ አጥንጥነም ራሱ የምታስገባበት ለብቻ ማሽኗ ሁሉ አለች እና ቅርብ ነበርኩኝ ለፊልሙ በጣም እና ያለን በስማም የዛኔ አክሽን ፊልም ነው ያው እንግሊዘኛ ምናምን ስለማንሰማ ድብድብ ፊልም ነው በቃ ድብድብ ፊልም ይመጣል ካራቴ ያለ ተለ የቫንዳም የሽዋዚንገር ምናምን ይመጣል በቃ ከዛ ትዳረቃለ በቃ እሱን ክሽክሽ እያየ ትዳረቃለ ከዛ ወደ ሲዲ ደግሞ ሲመጣ በጣም ጭራሽ እንትን ሆነ አክሰሱ በጣም ጨመረ ማየት ጀመርን በጣም እና ድሮ በጣም ፌመስ የነበረ እንትን ሁላ ያመልጠኝም ነበር መጋይበር ኦኬ አፍሪካ ቲቪ ትዝካላችሁ አፍሪካ ቲቪ ላይ መጋይበር በጣም በቃ የሚገራርም ጀብድ የሚሰራ ካራክተር ነውና ተከታታይ ነው ይመጣል በየሳምንቱ ምናምን ያሳዩታል በቃ ያ ሁላ በቃ እንዴት ተደርጎ ነው የተሰራው ምናምን የሚለው ኢንስፓይሬሽን ነበረ ከድሮም ጀምሮ ከዛ ወደ እናቴ ደግሞ ልምጣል እናቴ ውባለም ታደሰ ትባላለች እሷ ደግሞ አዲስ አበባ ዩኒቨርሲቲ ረጅም አመት ሰርታለች እና እኔ የሆነ ያደኩ በመጣሁበት ሰዓት ላይ አቁሞ አልኩ መብራት ጠፋብን እሺ ኦኬ ጀምራችኋል እሺ እናቴ ጋር ነበር ያቆምነውና ስለ እናቴ ልንገር ዩኒቨርሲቲ ረጅም አመት ሰርታለች እና እዛ የመሄድ እድል ነበረኝ ይዛኝ ትሄድ ነበር ግቢ ውስጥና ያኔ አለማየሁ ታደሰ የና አለማየሁ ታደሰ ባች የነበሩበት ጊዜ ነበር እና በቃ ይሄ ቲያትር ሲሰሩ ምናምን ያለው ነገር ሄጂ ለማየት ቻንስ አለኝ ብዙ ጊዜ ይሄድና በቃ እዛ ቁጭ ብዬ እሷ ስራዋን ጨርሳ ምናምን እስከምትወጣ ድረስ እነሱ ቲያትር ሲለማመዱ ምናምን የማየት ቻንሱም ነበር ተማሪ ነበሩ ነው በሰዓቱ እነሱ ተማሪ ነበሩ በዛ ሰዓት ያውኛ ልጆች ነው በጣም ህፃን ነኝ እዛኔ ነው የምልሽ እና ያ ራሱ ሌላ ኢንስፓይሬሽን ነበረ ከዛ ያደኩ ደግሞ ስመጣ ሞር ለማወቅ ስፈልግም እዛው አክሰሱ ነበረኝ የመጠየቅ እነ ነብዩ ባዬ እነ ተስፋዬ እነ ገነት ንጋቱ ምናምን ያኔ ቁጭ ሆነ እነዚህ ሰዎች ማግኘት ከባድ ነው በጣም ማለት በጣም ለኔ አምላኪ ብዬ ነው የማስበው
ያም ነው ፑሽ ያደረገኝ በብዙ ነገር ፑሽ ያደረገኝ ብዬ የማስበውና ከዛም የመጣ ኢንስፓይሬሽን አለ ልልህ ነው። ኦኬ እሺ ሶ ከቤተሰቦች ጋር ያለህን ነገር እንዲሁም ያደክበትም ኢንቫይሮንመንት አንተ ላይ ያሳደረውን አስተዋጽኦ አውርተህናል። ሶ አሁን ቀጥታ ወደ ፊልም በደንብ አንተ አስበህ ፊልምን የጀመርክበትን ሞመንት ወይ መንገዱን ወደ ፊልም እንድትገባ ያደረገህን ምክንያት ብትነግረን። በጣም አሪፍ። ወደ ፊልም እንድገባ ያደረገኝ መንገድ የጀመርኩት ሚስ ሄሊና የሚባል ትምህርት ቤት ነበረ ፈረንሳይ። እዛ በነበርኩበት ጊዜ አማርኛ አስተማሪ ነበር። ኤሌመንተሪ ስኩል ነው? አዎ ቀድም ሜንሽን አድርገዋል አይደለ? ኦኬ እሺ ሜንሽን አድርገዋለሁ። አማርኛ አስተማሪ ነበረን። በጣም የሚገርም ቢኒያም ይባላል። ቢኒ ራስን ስታየው ቢኒ እንዴት ነህ? ሰላም ብያለሁ በዚህ አጋጣሚና የሚገርም አማርኛ አስተማሪያችን ነበረ። ከዛ ትንሽ ይጽፋል መጽሐፎች አሉት ምናምን እና ለስነ ጽሁፉ ቅርብ ነው። ኦኬ ግቢ ውስጥ ሚኒ ሚዲያ ክበብ ነበርና ሚኒ ሚዲያ ክበብ የሱ ዋና ተጠሪ እሱ ነበርና እኛ ደግሞ እዛ እንገባና ፕሮግራም ምናምን እናቀርብ ነበር። ኦኬ በቃ ደስ ይላል። እዛ ሚኒ ሚዲያ ጧት መግባት ያለው ስሜት በቃ ፌመስ ነሽ። በቃ ግቢ ሚኒ ሚዲያውን ፓርት ኢንጆይ ካደረክ በኋላ ወደ ክላስ ሲባል አይ በቃ ስራዬን ጨርሻለሁ ወደ ቤት እና በጣም ብዙ ቻንስ አለው። የሆነ ቀደም ብለሽ የመውጣት ቻንስ አለው ክላስ ምሳ ሰዓት ላይ ቀደም ብለሽ ወጥተሽ ነው አስተካክለሽ ምናምን የምትጠብቂውና በቃ እነሱ ሚኒ ሚዲያ ናቸው ይለፉ ምናምን የምትበየው ራሱ ግቢ ውስጥ እና እሱ ነው ቲያትር ያሰራን ነበር። እና ትምህርት ቤቱ በየአመቱ ሰኔ 30 ላይ የወላጆች ፕሮግራም ያዘጋጃል። እና አስተዋውሳለሁ የሚዘጋጅበት አዳራሽ ራሱ አይምሮ ውስጥ አለ። የእድር ቤት አዳራሽ ነው። ትልቅ ነው ግን በቃ ማለት መድረክ አለው ምናምን ሰርግ ይደረግበታል፣ ስብሰባዎች ይደረጉበታል። ትምህርት ቤቱ ግቢ ውስጥ ነው አይደለም? ኦኬ ከትምህርት ቤቱ ወጣ ብለሽ ነው ወደ ማዞሪያ አካባቢ ነው። ግን በቃ አለ አይምሮ ውስጥ አለ። የሆነ ግቢ ትልቅ ግቢ ነው፣ ዛፎች ያለው ይሄ ጽዶች ምናምን ያሉበት ግቢ ነው። አዳራሹ በጣም ትልቅ ነው። ልክ የቲያትር ቤት አዳራሽ ነው የሚመስለው። እና እዛ ወላጆች ፕሮግራም ይዘጋጃል። ሲዘጋጅ ውዝዋዜ አለ፣ ግጥም ምናምን የሚያቀርብ አለ፣ ዳንስ የሚያቀርብ አለ። ከዛ አጭር ጭውውት ደግሞ የሚያቀርብ አለ። እና እኔ ያው እንዳልኩ ይሄ ቲያትሩ ምናምን አፌክት ስላደረገኝ ወደ ጭውውቱ ምናምን አደላለሁ። እና ጧት ደግሞ መድረክ ጧት ላይ ደግሞ የግቢ መድረክ ላይም እኛ ነው የምንመራው ወጥተን። ተማሪዎች በጣም ትንሽ ተማሪ ነው የነበረው። ትምህርት ቤቱ ያን ያህል ትልቅ አይደለም። የሰልፍ ስነ ስርዓት ላይ በተማሪው ትምህርት ቤቱ የመኖሪያ ግቢ ነው ወደ ትምህርት ቤት የተቀየረው። እና ትንሽ ተማሪ ነው ያለው፣ ብዙ ተማሪ አይደለም ያለው። እና መድረክ ወጥተን በረንዳ አለ፣ በረንዳው ላይ ወጥተን መድረክ ነው እሱ፣ ማይክ ይሰጠናል። በቃ እዛ ላይ የሆነ ቲፖች ምናምን እንሰጣለን። ዛሬ ትምህርት ቤታችን በሳምንቷ እንደዚህ ምናምን ሆናለች ምናምን እያለ ያኔት ነፍሷን ይማረው ያኔት የምትባል አብራኝ የነበረች የምታቀርብ ነበረች። እና በጣም በቃ ከሷ ጋር እኛ ነበርን ፌመስ። በቃ ልክ አሁን አማረማሞና ሄርሜላ ምናምን ተብሎ እንደሚታወቁት እኛ እንታወቅ ነበረ በጣም። ሚኒ ሚዲያ ላይ አብራችሁ ተሩ ነበረ? በቃ አብረን ነበር። ሚኒ ሚዲያ ውስጥ አብረን ነው የምንሰራው። ጧት መድረክ ላይ አብረን ነን። በቃ አንለያይም። እና በቃ ጧት እኛ እንጠበቃለን። ከዛ እቀልድ ነበረ። እኔ ደግሞ ቀልድ የድሮ የነንተና የነፍልፍሉ ምናምን ከሲዲ ላይ ይወስድና ተማሪው አብዛኛው ቻንስ የለውም የሲዲ ዲቪዲ የሌለው ሰው አለና መጥቼ እንደ አዲስ እነግራቸዋለሁ። ጧት መጀመሪያ ለእንትና ነግረዋለሁ፣ ለቢኒ ነግረዋለሁ፣ ለአስተማሪ። ከዛ ለሱ ነግሮና በቃ ይሄ አይሆንም ይለኛል። ያው ልጅን ስለሆንሽ ቀልድ አድርገሽ መጥተሽ ትልቅ ሰውም ቀልድ እንትን ታያለሽ እና እንደዚህ እንትን ያደርግና የሚሆነውን መረከሽ አቅርበውናን ይለኛል። ሳንሱር ካለፈ በኋላ ነው፣ ዝም ብሎ አይቀርብም።
ከዛ ምን ሆነ የሆነ ፕሌይ ጻፈ እሱ አጭር ፕሌይ ነው ቡቅቡቃ ይባላል ምናልባት እግዚአብሔር ከፈቀደ ፊልም እናረጋዋለን ተባብለናል ሐሳቡ በጣም የሚገርም ነበር ከአስተማሪ ጋር ትገናኛለህ እስካሁን በጣም የ9ኛው ሺህ ማርኬተር ሆኖ አገኘሁት አረባቆ የ9ኛው ሺህ ማርኬቲንግ የሚሰራላቸው እሱ ሆኖ አገኘሁት እና ፌስቡክ ላይ ነው የጻፈልኝ ከረጅም ጊዜ በኋላ ተጠፋፍተን እሱ አስታውሶኝ ነው ፌስቡክ ላይ ቴክስት አደረገልኝና ገባው ሳየው ፕሮፋይልም የለው ምናምን ማልበል ምናምን ስለው በቃ በዚህ ቁጥር ብቻ ደውል ነው ያለኝ ስደውል አንተ አስተማሪ እንተረሳለ ምናምን ብሎ ጮህብኝ እዛ ቢሮ ናለኝ ሄድኩኝ ቢሮ ተገናኘን በቃ የሚገርም ሞመንት ነበር እሱ ራሱ እና ከስንት አመት በኋላ ተገናኘን አሁን ላይ አለ ብዙ ፕላኖች አሉን እንሰራለን ተባብለናልና ቡቅቡቃን ያልከው ቡቅቡቃ በጣም የሚገርም እሱን ፊልም የማረግ ሐሳብ አለ እሱን ፊልም የማረግ ሐሳብ አለ ቡቅቡቃ ነው የሚለው የካራክተሯ ስም ነው እና እንዳልኩ አብራይ መድረክ የምትመራው የአኔት ካራክተር ነው እሷም ትተውል ነበረ እና ዋና አንተ ነች ጎዳና ላይ ነው የተሰራው የጎዳና ፕሌይ ነው እና ምንድነው ካራክተሮች አሉ ጎዳና ላይ ያሉ ካራክተሮች አሉ ጭምት አለ አጫሽ ሱሰኛ በሱስ በቃ የተጠምዶ የጠፋ አለ ሌባ አለ ከዛ ደግሞ ላይፍን ለማሸነፍ የምትዳክር የሆነች ሴት አለች ራሷን ለውጣለሁ በቃ ከዚህ መውጣት አለብኝ የምትል ሴት ደግሞ አለች በዛው ልክ ደግሞ ህፃናት አሉ ምናምን እንደዚህ አይነት እንትን አለው በዛ በእነሱ ውስጥ ያለ ስቶሪ ነው እና የሚገርምህ በጣም የፍቅር ስቶሪ ነው አሁን ነው ትዝ የሚለኝና ልጆች ነበራችሁ አይደል ልጆች ነበረን እኛ እናቅም እና የሆነች ሀብታም ልጅ አለች እና በቃ በመኪና ሳልፋ ይቻቸው ምናምን ብላ አባቷን ሄዳ ታወራዋለች ምናምንና ከዛ ከጎዳናው ልጆች መሃል አንዱን ወደው ነገር ነው እና ትመጣለች ምናምን እሷ ስቶሪው በቃ አሁን ዝም ብዬ በእንትን ነው የምነግራችሁና ብቻት በጣም ተወዳጅ ነበር አስቂ ነበር እና የኔ ካራክተር እንትን ነበር ካቦ ነው ዋና የእንትኑ በቃ ጓምለው ምናምን እኔ ነኝ እና ግን እቺ ቡቅቡቃ የምትባለዋን ካራክተር ደግሞ በጣም ይፈራታል ይሄ ካራክተር የኔ ካራክተር እና ከዛ መሃል ደግሞ የሚወዳት ልጅ አለች ሴትነቷን የሚፈልግ በጣም የሚገርም ነው እኔ ያኔ እንዴት ተቀበለን ራሱ እንደሰራን ይገርመኛል እና የሆነ ሊደፍራቱላ ምናምን ይሞክራል ካራክተሩ ወደ መጨረሻ አካባቢ ላይ ምናምንና ብቻ ስቶሪው በጣም ደስ የሚል ፍሎ ያለው አጭር ፕሌይ ነች ከዛ ግቢ ውስጥ አቀረብ ነው እና እንዴ ይሄማ በቃ በጣም መቅረብ አለበት ትልልቅ ሰዎች ማየት አለባቸው ምናምን ተብሎ መምህራን ምናምን በተሰበሰቡበት ከሌላ ትምህርት ቤት ምናምን መጣው መድረክ አቀረብ አንተ ያኔ በትወና ነው የተሳተፍኩት ከዛ ልክ አቅርበን ሲንጨርስ ምናምን በቃ ተነስተው ምናምን አጨበጨቡልን አስታውሳለሁ ከመቀመጫቸው ተነሱ ጎበዞች ምናምን ብለው ያ በቃ ኢንስፓየር አደረገኝ እና ቀን ነው በሱ በአስተማሪ ቀን ነው በቃ አይዊሽ ያንን እንትን ብንል ምናምን ከዛ በቃ መስራት ጭራሽ ሞራላችን መጣ ሌሎችም ነገሮችን አሰራን ምናምን ይያል ነው ይሄ እንቅስቃሴ ለካ ድሮ አዲስ ቲቪ አሁን አዲስ ሚዲያ ኔትወርክ የተባለው ድሮ መዘጋጃ ቴሌቪዥን የሚባል ካስታወሳችሁ መስኮት ምናምን ፕሮግራም የሚቀርብበት እነሱ ለምን የልጆች ፕሮግራም በሳምንት እናንተ ጋር እየመጣን አንሰራም ፕሮግራም ለምን ኮንተንት አልሰጡንም አሉ እና ከሱ ጋር ዲል አደረጉ ከዛ ካሜራ ጋር ያኔ ለመጀመሪያ ጊዜ ተገናኘን ከትልቁ ካሜራ ጋር ማለት ነው ከሚዲያ ካሜራ ምን ያክላል በቃ ምን ያክላል ማለት እንደውም የሆኖቹ አንሰዋል ድሮ መድሃን ያለ በቃ ክብር አለው ምናምን እንትኖቹ ሲይዙት ራሱ ምናምን አያስነኩህም ምናምን እና በቃ የሆነ ሌላ ተአምሮ ነው የታየኝ ካሜራው ከዛ በዛ እየተቀረጸን ራሳችንን ቲቪ ላይ ማየት አልጀመርንም በስማ ስናየው ነበር ማለት ነው እኮ ፍጤ እኔ በቃ አላወቅንም እንጂ ነበርክ ማለት ነው በቃ በጣም የሚገርም ነበር ከዛ እኔና ልጅቷ ደግሞ ወደዱንና የፕሮግራም መሪ ደግሞ አደረጉን አንድ አረባቂ ምን አይነት ኮንተንት ላይ ነበር አንተ መስራው ያልኩት ፕሮግራም እኛ ምን እናረጋለን ይመጡና
አሁን እንደውም ኢቲቪ እንደ አዲስ ጀምሮታል ይሄ ክበባት ምናምን ብሎ እየመጣ ይሰራዋል አሁን የልጆች ዓለም ቴሌቪዥን ጣቢያ ላይ እንደዚህ አይነት ኮንተንት ጀምሯል ቲቪ በየትምህርት ቤት እየዞረ እንትን ይላል የኛ ጋር ምን ይደረጋል የሆነ ፕሮግራም እናዘጋጃለን ውዝዋዜ ምናምን ያለው እሱን ይመጣሉ ይቀርጻሉ ይሄዳሉ ከዛ ወይ ወር ቆይተን ሊሆን ይችላል ሌላ አዲስ ኮንተንት አዘጋጅተን ምናምን ደግሞ እንጠራቸዋለን እና ፍፄን አይተናቸውና መች ነው እንደነሱ መሆን የምንችለው ብለናል ማለት ነው ብለሽ ነበር አዎ for sure ጭጭ የሆነ አባባ ተስፋዬ ላይ ልጆች የሚደንሱ ልጆች ነበሩ ፕሮግራም ይመሩ ልጆች ነበሩ ኪኪ አባባ ተስፋዬ ጋር አብራ የነበረችውን ታውቂያታለሽ ኪኪ ነኛም ኪኪንም ለማግኘት ቻንሱ ነበረኝ በልጅነቴ እሷ ከአባባ ተስፋዬ ጋር እየሰራች ነበረችበት ጊዜ ከዛ የካሜራው ነገር ውስጤ ተቀረጸ ቲቪ ላይ ሳየው ያ ተቀርጾ እንዴት ፕሮሰስ ሆኖ ቲቪ ላይ መምጣት ጀመረ የሚለው በቃ በጣም ያሳስበኝ ያስጨንቀኝ ጀመረ በቃና ከዛ ወንድሜንም ጠይቀዋለሁ እንደዚህ ነው ይለኛል ያስረዳኛል እሱ ኢንስፓየር እያደረገኝ ምናምን መጣ ማለት ነው ከዛ ትምህርት ቤት አለቀ እስከ 8ኛ ክፍል ነው መሄድ የሚችለው ትምህርት ቤቱ ተብሎ ከ8ኛ በኋላ ተለቀቀን ከዛ ለምን 8ኛ ላይ በጣም የሚገርም እንትን ልንገራችሁ 8ኛ ክፍል ላይ ስመጣ ከአንድ ጓደኛዬ ጋር ካሌብ ይባላል ስክሪፕት ጻፍን የፊልም ስክሪፕት ነው ኦኬ እና እሱን ስክሪፕት ልንሸጠው ማለት ነው ኦኬ በቃ እና ስክሪፕቱ 20 ገጽ ነው ኦኬ የአንድ ሰዓት ከምናምን ፊልም በ20 ገጽ ማለት ነው ከዛ ፎርማቱ ራሱ ደግሞ 20 ገጽ ነው እንዲያለው አይደል 20 ገጽ እና የሱ እጅ ጽሁፍ ስለሚያምር በሱ እጅ ጽሁፍ ነው ላይ ተጻፈው አስተዋውሳለሁ ከዛ ደወልን ፕሮዲዩሰር ጋር አንድ ፕሮዲዩሰር ከእንትን ላይ ኮል አንስተን ከህንጻ ላይ የቢሮ ቁጥር አለ ፕሮዳክሽን ድሮ ይለጠፋል እንትን ላይ ከዛ የሆነ ቢሮ ስንገባ አቢሴሎም የሚባል ድሮ ፊልም ሰሪ ነበር አሁን የት እንዳለ አላቅም ብቻ የሱን ቁጥር አገኘ ነው ከእንትን ላይ ተቀምጠናልና በአስተማሪ ስልክ ደወል እንደዚህ እንባላለን ምናምን ስክሪፕት ጽፈናል ምናምን ብለን በቃኛ ራሳችን እንትን በቃ አነጋጋሪ የሆነ ኢሹ የሆነ ስክሪፕትን የጻፈው ምናምን ብለን ማውራት ከዛ ቢሮ ቀጠረን ከዛ ቢሮ ሲቀጥረን ከቤት ያው አይፈቀድም ተደብቀን ሄድን ከዛ በቃ ያው ተሳቀብን መጨረሻውን ለመስማት በጣም ሞመንቱ እንዴት ነበር ሄዳችሁ አገኛችሁ ሄደን አገኘነው ስክሪፕቱን ክሊክ ከቦርሳችን ስናወጣው ነው የነበረው ኢምፕሬሽን ፊቱ ላይ ነበር ኢምፕሬሽን እጥፍ ብላ እንደዚህ ትንሽ ተኝታ ወረቀቱ ራሱ የድሮ ትልቅ ወረቀት የለም ይሄ ባለ መስመሩ እንትን ማመልከቻ ምናምን ይጻፍበት እንዴ የሚገለጠው ይገለጣል ቆርጠሽ ነው ማመልከቻ ምጽፊበት በሱ ነው የጻፈው ከዛ ፈገግ ነው ያለው ልክ ወረቀቱን ሲያው ማለት ነው ከዛ አየው ገለጠውና በቃ ከተብሎ ሳቀ ግን ጎበዞች ናችሁ ሞራላችሁ በጣም ተመችቶኛል ግን ፊልም ጽሁፍ እንደዚህ አይደለም የሚጻፈው በጣም ብዙ ነገር ይፈልጋል ምናምን ብሎ ከዛ በፊት ግን እናንተ ስክሪፕት ለመጻፍ እንዴት አሰባችሁ እንዴ በቃ ኢንስፓይሬሽኑ መጣ አሁን እንዳልኩ ይሄ በቃ መጠየቅ ጀመርን ስክሪፕት እንዴት ነው የሚጻፈው ይያልን በቃ ማን ነው የምትጠይቁት እኔ ይሄድኩኝ ማንን እንጠይቃለሁ እንዳልኩ ግቢ አክሰስ አለኝ አይደለ በእናቴ ምክንያት ነብዩ ባይን ምናምን ይሄድኩ አናግራለሁ ያቺንም ጭውውት ከሰራችኋት በኋላ ነው መሰለኝ ጭውውቷንም ከሰራችኋት በኋላ ነው ካስተማሪያችሁ ጋር አው በቃ ያ ግቢው ቀጣው እስከ ግቢውን እስከምንለቅ ድረስ ነበር ከአራተኛ ክፍል ምናምን በኋላ የለም እንትን ብለን አናቀም ግን ለግቢው ሁሌ ፕሮግራም ስለሚዘጋጅ እናዘጋጃለን ምን ሆነ የቲያትር አጻጻፍ ተሰጥቶኝ ነበር መጽሐፍ ነው ሳምፕል የቲያትር ጽሁፍ ሳምፕል ኦኬ ተሰጥቶኝ የቲያትር ስክሪፕት ማለት ነው አው እሱን እያየን ነው የጻፍነው ከልጁ ጋር ኦኬ ገልብጣችሁ ይሆናል እኮ ምን ይታወቃል እኔ በደንብ ራሱ አላስታውሰውም ብቻ የሆነ አገራዊ ጉዳይ ምናምን የጻፍነው ደግሞ እና አረብስማ እኔ ገርመኛል ያ ሞመንት ራሱ ሳስበው ድፍረታችን ምናምን እና
በጣም በሚገርም ሁኔታ ከዛ በኋላ ኦኬ አልኩኝ ለራሴ አልቆምንም ከዛ በትንሽዬ እቺ ደግሞ ካምኮርደር ካሜራ ደግሞ አግኝተን በሱ ደግሞ አጫጭር ቪዲዮችን መቅረጽ ጀመር ኤሌመንተሪ ያላችሁ ነው ወደ 9 ስንገባ ሃይስኩል ላይ ስንገባ ያ ፓሽን መጣ አሁንም ተመልሶና ስንገባ ሚኒ ሚዲያ መልሶ ተሰጠ የግቢው ሌላ ትምህርት ቤት ሌላ ትምህርት ከፍተኛ 12 ከፍተኛ 12 የት ያለ ብረድልዲ ከኪዳነ ምሕረት አሁን ኮሌጅ ሆኖ ያኔ ሃይስኩል ነበረ ነበረ ከዛ ለሱ እንትን ተባልን ሚኒ ሚዲያ ተሰጠን እሱ እዛው ከዛ የግቢው ካሜራ ነበረች ትንሽዬ ካሜራ ፎቶ ምናምን ይነሳባትና ቪዲዮም ትቀርጻለች አረባካ ቪዲዮ ትቀርጻለች ምን አይነት ካሜራ ነው እቺ ትንሿ ካምኮርደር እቺ በስክሪን አዲስ የመጣ የለም በቃ በጣም ብርቅ ሆኖ ነበር ሀብታም ሰው እጅ ላይ ነው የቤት ውስጥ ካሜራ በጣም ትንሽዬ ነች ዲጂታል ካሜራ ኦኬ አወኳት በሷ ማለት ነው እና በሷ ነው ያ ይሄንንም አናገኘው ኦኬ ትንሿ በቃ ቻራት ማዘና አዛ በሷ ኤስዲ ኳሊቲ ነው ሞተው ነው በሱ እየቀረጸ ያኔ አሪፍ ነበር ምን ሆነ ያኔማ በቃ ዓለም ነው እኮ አሁን ኢሚዲየትሊ ከዛኛው ካሜራ እኮ ወደዚህኛው የተመጣው ስለዚህ በጣም ኦልሞስት የዲጂታል ካሜራ ሆኖ ግን ፖርተብል ማንኛውም ሰው መጠቀም ይችላል ካሜራ ያ እና እሱ ከዛ እሱን እንትን ብለን እየቀረጽን እንትን ማድረግ ጀመርን አክተሮች እያመጣን ስክሪፕት የሌለው ስራ ዝም ብለን የሆነ ሐሳቡን እንነጋገርና ጭውውት ነገር ተደርጎ መሰራት ተጀመረ ከዛ እያየነው ምናምን ጥሩ የሆነ በቃ ራሳችን እያስተማርንበት መጣን ስህተታችን እያወቅነው ከዛ ምን መጣ ደግሞ ዩቲዩብ መጣ ከ10ኛ ክፍል ምናምን ላይ ስንደርስ ደግሞ ዩቲዩብ ደግሞ መጣ የራሱን ደግሞ ይዞ ይመጣ ይሄ ታሪክ የ19 ማለት የትኛው ተመረጥ ታሪክ ነው የ90ዎቹ ልጆች ነኝ ኦኬ የ90ዎቹ ልጆች ነኝ አሁን የምነግርሽ ስቶሪ ከ2000 ከገባ በኋላ ማለት ነው ከ2000 እንደገባ 2003 ምናምን አካባቢ ላይ ሶ ሃይ ስኩል የገባው 2000 ላይ ነው 2000 ላይ ማለት ነው ከዛ ያ ጀርኒ ተጀመረ በጣም በቃ ራሳችን ማስተማር ጀመርን አንዳንድ ነገሮችን ማየት ምናምን ጀመርን ከዛ መነን ትምህርት ቤት ጆይን አደረግ ኦኬ ሶ ከዛ በኋላ መነን ትምህርት ቤት ጆይን አደረግን የመነን ትምህርት ቤት ጆይን ካረግን በኋላ እኔ ደግሞ ያው አይፎን ስልክ መጣልኝ ወንድሜ መቼ ጊዜ ነበረ በቃ የዛሬ እንግዲህ ስንት ማለት ነው የዛሬ 10 አመት ኦኬ አንተ 2004 ማለት ነው ስንት ላይ ነው 17 ስንት ነው 17 ላይ ነን አሁን 7 ማለት ነው 7 ማለት ነው 2007 ኦኬ ሶ 2007 ላይ ከዛ ያንን ስልክ ያስኩኝ ምናምን 2007 you were in high school 2007 በቃ ኦሬዲ ፕሪፓራቶሪ 11 እና 12 ማለት ነው I feel old ሶ ከዛ በኋላ ምንድነው የሆነው እዛ ጆይን ካረኩኝ በኋላ ትምህርት ክላስ ውስጥ አንድ ጓደኛዬ እንደዚህ አይነት ነገር ሳወራ ምናምን ሰማኝ ሙሴ ግሩም ይባላል እና እንደዚህ ፊልም ምናምን ሚኒ ሚዲያ ላይ እንትን ትላለህ ምናምን አለኝ ያው ለምን አንድ ጓደኛዬን አላስተዋወቀም ምናምን አለኝ ማን ነው የሚባል ከሚገርም ካሜራ የሚሰራ ልጅ አለ ላስተዋወቃለኝ ከዛ አቤል ጌታቸው የሚባል ያው ጓደኛዬ ሙሉ ስሙን ልጥራው ብዬ ነው አቤሎ ከሱ ጋር ተዋወቀ ከዛ ቲሙ ተመሰረተ ማለት ነው የፊልም ክሩ 3 ሆናችሁ ማለት 3 እዛው ትምህርት ቤት ውስጥ ያላችሁ እዛው ትምህርት ቤት ውስጥ ከዛ እነሱም ሰፈራቸው ለካ በስልክ ምናምን ይሞካክራሉ የተለያዩ እንትኖችን ቪዲዮችን ምናምን ያቀናባበሩ ምናምን ወደድኩት በቃ ምናምን በቃ አብረን ነው የምንሰራው ተባባልን ከዛ አቤል ካሜራ ይዛለው አለ ሙሴ ሳውንድ ምናምን እሰራለሁ አለ
ከዛ በቃ እኔ ጽሁፉና እንትን እንሰራለን ተባባልን ካለ ጽሁፍና ምን ዳይሬክቲንግ ጽሁፍና ያው እንትን አይደለም ዝግጅት ካሌብ ነበረ ኦኬ እኔ ካሜራ ላይ ማግዛለሁ ኤዲቲንግ ላይ ልሰራ ማለት ነው ኦኬ ካሜራ በምንድን ነው የምትሰሩት አይፎን በአይፎን እሺ ስታንድ ላቺ እንደዚህ አይነት ስታንድ ነች ስታንዷና እዚህ ጋር ወደ ፊክሰር ጠናት ምናምን ስልኳን አስቀምጠን ምናምን ነው የምንሰራው ከዛ ሳውንድ በእንትን ነው በተፈጥሯዊ መንገድ በኤርፎን እና እንትኑ ትንሽ ድምጿ እንዲደርሰ ኤርፎንን ሰካና ኤርፎን እንዲዝቅ አድርገን እናመጣታለን እና ሜኪንግ ሁሉ አለ በቃ ስቃለሁ ሁሉ ጊዜ ሳይው በቃ ከፊልም እንዳልወጣ የሚያረጋኝ ሞመንት እሱ ነው ባይዘው ስቲል ያንን ቪዲዮዎች ስመለከት ነው እንትን የሚያረጋኝና ካስት አደረግን ግቢ ውስጥ ፍቅር ያላቸው ልጆች ማአት መጡ ፍቅር ያለው የሌለው ሙሉ በቃ እንቅስቃሴው ምናምን እንደቀልድ ተጀመረ የአምቡላንስ ድምጽ አስፋልት ዳር ነው ያለነውና አስፋልት ዳር ላይ ብቻ መሆናችን ሲሆን መስቀለኛ ነው የኛ ያለንበት ህንጻ መሃል ላይ ነው ያለው መተላለፊያ ነውና በጣም አስቸጋሪ ነው ድምጽ ያስቸግረናል እሺ አሁን መቀጠል እንችላለን አሁን እያለፈች ነው ሶ ከዛ ተጀመረ አስፈቀድን ስሩ ተባለ ጀመረ ዘይ ሚኒ ሚዲያው ኃላፊ ነበር እሱ ደስ አለው ስሩ ታለ ጀመር ነው እንደቀል መሰራት ተጀመረ ከዛ ፓወር ዳይሬክተር ትዝ ይላል ኤዲቲንግ ሶፍትዌሩ ፓወር ዳይሬክተር ብዙ ኢፌክት አለው እና በሱ ነው የተሰራው ከዛ እንዴ እሱኮ የሆነ ጊዜ እኮ አሪፍ ሰርግ የሚሰራበት ሶፍትዌር ነበር እና እኔ እሱን በቃ ቀጥታ እሱን ማስተር አደረኩ ቁጭ እየጎረጎርኩ ምናምን ይሄ ኢፌክት ምንድነው እያልኩ እያጫንኩ ማለት ሳይው በቃ እንትን እያደረኩ ኦኬ አንቺ እንደዚህ ነች እቺ እንደዚህ ነች እያልኩ ራሱ አውቶማቲካሊ ራሱ ትራንዚሽን ኢፌክት ያስገባልሃል ግልግል ነው ከዛ በሱ ተያዘና ተጀመረ ማለት ነው ከዛ እንቅስቃሴ ላይ ያለ እንደዚህ እየሰራን ወዲያው ኤዲት ይደረጋል የተቀረጸው ከዛ ተገጣጥሞ ምናምን እናየዋለን በቃ ያኔ ተአምር ነው ከስር ነበር መስራት እንዴ ከስር ተአምር ነው ጽሁፉ ራሱ ከስር ነው ባይዘው ያለቀ ጽሁፍ ስክሪፕቱ ራሱ ሁሉም ከስር እየተሰራ ነው የሚታሰበው አይዲያ ኦኬ ነገ በቃ እንደዚህ እናርጋቸው እንደዚህ ካራክተር ሾን ተብሎ ነው የሚጻፈውና እንደ ሪያሊቲ ሾው ማለት ነው እዛ ስናየው በቃ በጣም እየተመቸ መጣ አትራክሽን ሳብን ግቢ ውስጥ ከዛ ፊልመኞቹ ላይ እየተባልን አክሽን ከትናን እየተባልን ነው ሰው ሙድም ይዝብኑላ ከዛ ይመጣል ሁሉም ሰው በቃ ካልተሳተፍን ማለት ጀመረ እኛም ካልተወነን ማለት ተጀመረ ከዛ ብዙ ሰው እንደቀል ተሳተፈበት ከዛ መሃል ላይ ዳይሬክተሩ የሆነ ቀን ሚኒ ሚዲያ እየሰራን መጡ ከዛ እስቲ ያሳዩኝ ምናምን የትምርት ቤቱ ዳይሬክተር ያው ስማቸውን መጥቀስ አልፈልግም ከዛ አሳየናቸው ምንም አላሉ ጸጥ ብሎ አዩና ይሄ ነገር መቆም አለበት አሉ ልክ አይተው ሲጨርሱ እንዴት እየቀረጻችሁ ያዩ መተው ኤዲት እየተሰራ ቪዲዮ ኤዲት ይደረግ የለም እሱን ያዩ ነው እዛ እንደዚህማ ከሆነ ይሄማ ለሽያጭ ለገበያ ልትሰሩት ነው ምናምን አሉ እንዴት እኛኮ ገና ምንም ያልተወጣነ ገና ያላለቀ ስራ እኮ ነው ገና እየሰራን ነው ሲጀምር ደግሞ ወደ ውጪ የምንወስደው ስራ እኮ አይደለም ይሄ የግቢው ፓሽን ነው ማስታወሻ ነው አሁን ስንት ልጆች አሉ እኛ ጋር ስቶሪ አላቸው ገባ ያ ስራ ቢያልቅ ኖሮ ደግሞ ይበልጥ በጣም የብዙ ሰው ታሪክ ይኖረው ነበር እና ምን ሆነ አስቆሙ አይቻልም በጣም ነው የሚያናድደው ግን ማለት ትምርት ቤቶች መሆን ያለባቸው ቴንክ ዩ ሙያዊ ነገር የፕራክቲካል የሆነ ነገር ነው ማስተማር ያለባቸው እንጂ እናንተ እንደውም እኮ መበረታታት መደገፍ ነው የነበረባችሁ በጊዜው በጣም ደባሪ ነው ብር አትሰሩም እዚህ ግብ እኮ ብር መስራታቸውም እኮ አሪፍ እኮ ነው አይ የሳቸው ክሌም ነው አይሆንም እኮ ማለት እንደማይሆን እኮ ይታወቃል ማለት አስቢው እንግዲህ ከስር እየተጻፈ ስክሪፕት ምናምን አይሆንም ግን ምንድነው ማስታወሻ ነው በቃ ያ ነገር ብር ሜክ ብታረጉ ራሱ መሸለም አለባችሁ ዴፊኒትሊ በጣም እንትን ነበርና ልክ ነው በጣም አዘንን
የሚኒ ቪዲዮ ኃላፊ ሞከረ ምናምን ሌሎች አስተማሪዎች ሽማግሌ የምር በቃ በስነ ስርዓት ይጨርሱት እስቲ እነዚህ ልጆች ኦኬ ሌሎች አስተማሪዎች እንድትቀጥሉ ፈልገዋል በጣም ፈልገዋል እንዴ የተወኑ ሁሉ አስተማሪዎች አሉ አረባክ የምር ነው መነግራ አሁን ባለስልጣን ሆናለች እንደውም አንዷና አለን በቃ ታሪኩ አለን ቁጭ ብላለ የሆነ ምናምን ክፍል ኃላፊ ነች እና በቃ ቲቪ ላይ ያያየናት በቃ ወይኔ ይሄን አሁን ብናሳያት እንላለን እና አስተማሪዎቹ ሁላ ተውነውበታል እኮ ነው ማለት ሲያዩት ታማኒነቱ እየጨመረ መጣ በቃ እንትኑ ኤዲቲንጉ ምናምን ሲያዩት በቃ ሲገጣጠም ምናምን የሆነ ስቶሪ ላይን ሲሰራ ሁሉም ደስ አለው እና ይለቅማን ተባለ አይሆንም አሉ ሰውየው አይሆንም አሉ በዛው ቀረ እናንተ ክላስ ሚስ ያደረጋችሁ ምናምን አቀርጹ ነበር አንቀርጽም እኛ በቃ ምንድነው የምናደርገው ልክ ለምሳሌ እረፍት ሰዓት ሲሆን እረፍት ሰዓት ላይ ወጥተን እንቀርጻለን ከዛ ልክ ከትምህርት ቤት ከወጡ በኋላ ተማሪ ከወጣ በኋላ እኛን ቆይና እንቀርጻለን እንደዛ ነው የነበረው ምሳ ሰዓቷን እረፍት ሰዓትና የመጨረሻ ሰዓቷን ነው አንዳንዴ ቀተን የሰራናቸው ታይሚንጎች ነበሩ ግን ያን ያህል እንትን ያደረግን የነበረበት ታይም አልነበረምና አስቆሙን ከዛ በኋላ ቀረ ማለት ነው እሱ በዛው ቀጥ ብሎ ቀረ ኦኬ ከዛ ለምን አንማርም ራሳችን እንደዚህ ከሆነንማ እስቲ ቶም እንግባ ምናምን ተብሎ ተገባ ኦኬ ፕሪፓራቶሪ ያላችሁ ነው ቶም የገባችሁት ኦኬ ከዛ እኔ አሁን አቤል ጌታቸው የሚባለው ጓደኛዬና እኔ ገባ ከዛ ኦሬዲ ብዙ ነገር አውቀነው ስለነበረ ገባን 3 ወር ተማርነው ምንም አዲስ ነገር አጣንና ወጣን ከዛ ግን ከመማራችሁ በፊት እዛ ለመማር ከመሞከራችሁ በፊት ራሳችሁን ለማስተማር የሞከራችሁበት ነገር ነበር በጣም በቃ ማለት ቀንከሊት ስለ አስተማሪ አሁን ይሄ ያልኩ አስተማሪ የሚኒ ሚዲያው ተጣሪ ከፋይሎች ዳውንሎድ ያደረገ ከአዲስ አበባ ዩኒቨርሲቲ የሚሆኑ መጽሐፎችን ምናምን ያመጣልን በጣም ብዙ ነገር አገዘን ይሄ ፓወር ዳይሬክተር የሚባለውን ሶፍትዌር እሱ ነው የጫነልን እና ብዙ ነገር እዛው ነው አፕዴት ያደረግነው አብዛኛውን ነገር እያስተማር ነው የመጣ ነው ማለት ነው ከዛ ካሜራ ለመንካት ነው እዛ ይሄር ነው ሶ እዛ ስንሄድ ያው ካሜራውን ነካ ነው ምናምን ግን ያው አዲስ ነገር አልነበረውም ኦሬዲ ለኛ ምንም እንትን አልነበረው ሶ ከዛ በኋላ ምን መሆን ጀመርን ለምን የሆነ ፕሮጀክት አንሰራም የሚል ነገር መጣ ከዛ ሶስታችሁ አሁን አንድ ላይ ናችሁ በዚህ ሰዓት ኦኬ አለን ኦልሞስት ስቲል አለን ኦኬ ያው በመሃል ላይ ዩኒቨርሲቲ መጥቶ ትንሽ ጋፕ ፈጥሮ እንትን አደረገን እንጂ ስቲል አለን ከዛ ምንድነው የሆነው የሆነ ግጥምን በምስል እናርግ ምናምን ብለን እንደዚህ አይነት ሐሳብ አምጥተን ካሜራ ያለው ልጅ ፈልገን ከዛ እንስራ ተብሎ ተሰራ ማለት ነው ሶ ያቺ ሞመንት ያቺን መስራታችን ምን አደረገን አቅም እንዳለን አየን መስራት እንችላለን አቅም እንዳለን ገባን ከዛ ፕሪሚየርን በጣም መማር ጀመርን ፕሪሚየርን በደንብ ማየት ጀመርን ከዛ ላፕቶፕ እኔ ቻንስ አገኘውን ላፕቶፕ መጣልኝ በቃ ላፕቶፕ ላይ ደግሞ ጭራሽ ብዙ ነገር መጎርጎር ጀመርኩኝ ሶኒ ቬጋስን ማስተር አድርጌዋለሁ የሚገርም ኦኬ ማንንም ሳያስተምረኝ ከዛ በቃ ኤዲቲንግ ሶፍትዌር በሶኒ ቬጋስ ነው ላይ ጀመርኩት በጣም ውስብስብ ነው ሶኒ ቬጋስ ማለት ሶኒ ቬጋስን ካየው በኋላ ወደ ፕሪሚየር ስመጣ ምንም ፕሪሚየር ቀላል ነች ከዛ በሶኒ ቬጋስ ነበር ብዙ ስራዎችን የምሰራው የነበረው ከዛ ቀላል ሆነ ሁሉም ነገር ሰራ ነው ያንን ግጥም ክሊፕ ከዛ መሃል ላይ ልጁ ካሜራውን ይዞ በቃ ጠፋብን ስልክ አላነሳ ምናምን አለ ካሜራው ማን ነበር የአንድ ልጅ ነውና የራሱ ነው ኦኬ በቃ ጠፋ ሶ አብረን እንሰራለን ተባብላችሁ ነበር አብረን እንሰራለን ቲሙን ጆይን አድርገን ምናምን ብለነው ነበር ጠፋ ምን አይነት ካሜራ ነበር 5D 50D ነው 60D የሚባለው ኦኬ 60D ወይ 50D እንደዛ አይነት ነው ትንሽ ሆነች በጣም ትንሽ 720 ነው ለምትቀርጸው ፉል ኤችዲ ማረለች
HD ነው 120 1220 1280 በ720 ነበር ከዛ ጠፋ ምን እናርግ ተባለ ተስፋ አልቆረጥንም ከዛ ግጥም ክሊፑ ላይ ያሰራናት ልጅ እኔ ማቆሰው አለ ብላ ማጋት ወሰደች ክሪስ ፕሮዳክሽን ኦኬ ክሪስ ፕሮዳክሽን ክሊፕ ነበር በጣም የሚሰሩት እና ክሪስ ጋር ወሰደች ተዋወቀ በጣም የሚገርም ሰው ነው ወጣት ነው ምናምን እየሰራነውን ስናሳየው እናንተ ጀግኖች ናችሁ እኔ ሙሉ ከእንደገና እንደ አዲስ ጥርት ባለ እሱ ማርክ 3 ነበር በዛ እንሰራለናል በስማ በቃ ተከበርን ስታንዳርዱን ጠብቀን ያንን ስራ ሰራን በሚገርም ሁኔታ የግጥም ቪዲዮ ነው ቪዲዮ ኦኬ የዩቲዩብ ላይ ለቀቀያለሁ የፍቅር ደብዳቤ የሚል ሰርች ብታረጉት የፍቅር ደብዳቤ ብለን ሰርች ብናረጋው ታገኙታላችሁ እና የራሴ ቻናል ላይ ነው የጫንኩት አልማዝ ኢቲ የሚባል ቻናል አለኝ እዛ ላይ ታገኙታላችሁ የፍቅር ደብዳቤ ነው በጣም የሚያምር ክሊፕ ኦኬ ሎ በጀት ሰራን የሚገርም ስራ ማለት ነው አሁን ያኔ እኔ ነበርኩ ዳይሬክት ያደረኩት ኦኬ ሶ የመጀመሪያ ዳይሬክቲንግ ነበር ሶ ሳየው ኢንስፓየር አደረገኝ በጣም ደስ ይላል ኦኬ ሶ የሄዳችሁበት ካሜራውን ብቻ ነው ፕሮቫይድ የሚያደርጉት ራሳችሁ ዳይሬክት ማድረግ ትችላላችሁ በቃ እሱ ቀረጸልን እሱ ሲኒማቶግራፈር ነው የሚገርም ሲኒማቶግራፈር ነው እንዴት ግን እሱ ልምድ አለው ሶ እናንተ በጣም ሪስፔክት ማድረጉ ነው አንተን ዳይሬክተር ያደረገ እሱ ፖይንት ላይ መጣበታለሁ ይሄን ነው አሁን እንደ ሀገር የጎደለን ብዬማ እንደ ኢንዱስትሪ እንደኛ ኢንዱስትሪ አይደለም እንደኛ ሙያ የጎደለን ብዬ ማስበው እሱን ነው የሚገርም በጣም ትልቅ ላመሰግነው ፈልጋለሁ በዚህ አጋጣሚ ማለት ይሄን አስበው እንግዲህኛ ልጆች ነን እሱ ኦሬዲ የስንት ሰው ሙዚቃ ቪዲዮ የሰራ ኤክስፒሪየንሱ ያለው ኦልሞስት ከኛ በፊት ነው የጀመረው እሺ ፖዝ አረከ ከቅድም ጀምሮ የሆኑ ሰዎችን መሀል ላይ ሜንሽን እያደረክ ነበር አሁን ለምሳሌ ኤሌመንታሪ ስኩል ላይ ስክሪፕት እየጻፈ የሚያሰራችሁ መምህር ከዛ በኋላ ፌስቡክ ላይ ያገኘውት ያልከን ማለት ነው እሱ አለ መሀል ላይ ደግሞ 20 ፔጅ ስክሪፕት ጽፋችሁ ሄዳችሁ አትሊስት ቁጭ ብሎ አዋርቷቸዋል ምናምንና ከዛ ይሄኛውንም ስታመጣ እንደዚህ አይነት ሰው አሁን አለ የለም የሚለውን እያሰብኩኝ ነበር በጣም ማለት የለም ብለሽ ያዥ እውነት ለመናገር እመጣልሻለሁ ከዛ በኋላ ያየነውን ሐሰል ነግርሻለሁ ግን ክሪስ በቃ ትልቁ እንትኑ እሱ ነበር ወጣት ልጆችን በቃ ትለወጣለህ ሄደ ብዙ ነገር አይሰስትም እንደ ሌላ ሰው አይደል ሙሉ ያለውን ነገር ይሰጣል ከዛ እሱን እንትን ካደረግን በኋላ እሱ ጋር ኤዲቲንግ ቁጭ ብሎ በጣም ይገርምሽ ልክ እንደ ዳይሬክተር በቃ ልክ እንደ ትልቅ ዳይሬክተር ነው ሪስፔክት አድርጎኝ በቃ ኤዲቲንግ ሩም ጠርቶኝ ቁጭ ብለን ከሱ ጋር ኤዲቲንግ ገብተን ሰራን ምናምን በቃ ኤዲቲንግ ከዛ ሞር አድቫንስ የሆነውን ደግሞ ከሱ በጣም አየሁኝ ኢፌክቶች ምናምን ሲጨማምር ምናምን ብዙ ነገሮችን ደግሞ አሳየኝ ሶ ከዛ በኋላ ምንድነው የሆነው ይሄ በጣም ትልቅ ኢንስፓይሬሽን አደረብኝ ኦኬ በቃ መስራት ይቻላል ማለት ነው የሚባለው ነገር በደንብ አደረብኝ ከዛ ይሄንን ከሰራው በኋላ ዩኒቨርሲቲ መጣና ያው ለያየን ሁላችንንም እኔ እዚሁ ቀረሁኝ አቤል ወደ ወልዲያ ሄደ ሙሴ ወደ አርባ ምንጭ ሄደ ከዛ እኔ እዚህ ብቻዬን ቀረሁ ከዛ ማቆም አልፈለኩም አንድ አመት ከ6 ወር አዲስ አበባ ዩኒቨርሲቲ እያለሁኝ ልቤ ውጪ ነው ክሪስ ጋር እየሄድኩ ነው ሙሉ ትምህርት ቤት አለ ትምህርት ቤት ላይ በቃ ብዙም አይደለሁም ምን ዲፓርትመንት ነበር ጆይን ያደረኩት ሶፍትዌር ኢንጂነሪንግ ነበር ማለት በጣም የምፈልገው ሙያ ነበረ ግን ትምህርት ቤቱ ሙያው እንድትጠዩ ነው የሚያረግሽ የምትማሪው ከእንትኑ ጋር የማይገናኝ ኮርሶች ትወስጃለሽ እና ምርር ብሎሽ ነው የምትጨርሽው በቃ እኔ ከወጣው በኋላ አሁን የተመረቀውን ስሰማ በጣም ሳኩኝ 3 ሴክሽን ነበር 2 ሴክሽን የለም ተማሪ አቋርጡ በቃ አንድ ሴክሽን ያቋርጥ ይኖራል ያው
በተለያየ ምክንያት አብዛኛው ኦልሞስት 50% አቋርጧል 50% አቋርጧል የተወሰነው ፐርሰንት ወደ ስኮላር አግኝቶ ወጥቷል የተወሰነው ደግሞ በቃ ዝም ብሎ ተጭሮ ምናምን እንትን ተብሎ ይወጣል ተጭሮ ምናምን የሚለውን ቃል የዚህ ዘመን ሰው ሞቶ ነው ጫረ ምናምን ይባላል መሰለኛ ተዋሩ ድሮ ማለት ጫረ ሞተ ምናምን አላ አይደለ እና እንትን አልነበረም አሁን ላይ ያኔ ትንሽ ጸጽቶኝ ነበረ ዊዝድሮዋል አድርጌ ስወጣ ጸጽቶኝ ነበረ ግን መጨረሻ ላይ የተመረቀውን ተማሪ ሳየው ጋር ተወደኛለህ ነው ያልኩት ከዛ እዛ እየተመላለስኩኝ ከዛ በመሃል አስጠላኝ በቃ ዊዝድሮ መላሁኝና ወጣሁ ከዛ ቀጥታ በቃ ክሪስ ጋር መዋል ጀመርኩኝ ክሊፖች ከሱ ጋር አብረን መስራት ጀመርን ምናምን ቢዝነሱ በደንብ በቃ ዳይሬክቲንጉ ላይ ሆነ ማለት ነው በቃ እዛ ላይ በጣም እየተመሰጥኩኝ መጣሁኝ ማለት ነው ስለዚህ ፕሮዳክሽን ሲሰራ አብረህ ትሄዳለህ ካሜራ ራሱ እንሰራ ነበር ይሰጠኛል እንሰራ ቀርጻለሁ ምናምን እንትን ይለን ነበር ከዛ በኋላ ከሱ እንትን ካልኩኝ በኋላ ከሱ ወጣሁኝና በአንዳንድ ነገር ምክንያት ሰፈር ራቅን ትንሽ ከነበርንበት ሰፈር እሱ የት ነበር ወጣንና ወደ ሰሚት ገባን እሱ መገናኛ ነበር እኛ ወደ ሰሚት ሄድኩኝ ከዛ ክላስ ትንሽ ያው የፋሚሊ ጫና መጣ ደግሞ እንዴት ትምህርት ይቋረጣል ምናምን ለዚህ ምናምን ተብሎ ትንሽ ደግሞ ከፋሚሊ ጋር ፋይት ጀመር ከዛ ግዴታ ክላስ መጀመር አለበት ተባልኩኝ የግል ገባሁኝ አድማስ ዩኒቨርሲቲ ክላሱን እየተማርኩኝ ባለሁበት ሰዓት ምን ዲፓርትመንት አድማስ ማርኬቲንግ ገባሁኝ ከዛ እዛ እየተማርኩ ባለሁበት ሰዓት ራሴንም በቃ ስቲል ደግፍ ምናምን በሚል ሴንቸሪ ሲከፈት ሴንቸሪ ስራ ጀመርኩኝ ሲኒማ ቤት ውስጥ ኦኬ ሲኒማ ቤት በምን አሸር ሆኜ ሰርቻለሁ ኦኬ ሰዎችን ማስተናገድ ምናምን ኦኬ ፓርት ታይም ቅዳሜና እሁድ ነው የምገባው ኦኬ በጣም ቢዚ ታይም ላይ ማለት ነው ከዛ እዛ መስራት ጀመርኩኝ ራሴን ለራሴ የሚሆኑ የሆኑ ነገሮችን መያዝ ጀመርኩኝ ከዛ መሃል ላይ እዛ ሴንቸሪ በመሰራበት ሰዓት ማንን አገኘሁት ሄኖክ መብራቱ አረዋክ ኦኬ መቼ ነው ያገኘው ሄኖክ መብራቱ ጋር የተገናኘው 2018 በፈረንጆች ኦኬ 2018 ተገናኘን ከዛ እንዴት ነው መስራት እፈልጋለሁኝ በጣም ፓሽኑ አለኝ እሱ እዛ እንትን ያሳይ ነበር ኢንዲ ፊልሞችን እያመጣ ኦኬ ስክሪን ያስደርግ ነበር የምን ፊልሞች ኢንዲፔንደንት ፊልሞች ኦኬ ኢንዲፔንደንት ፊልሞች ኦኬ ኢንዲፔንደንት ፊልም ሜከሮች የሚሰሯቸው ፌስቲቫል ሲኖር እዛ ሴንቸሪ ያሳያል ወይስ ኖ ራሱ ፌስቲቫል ኢንዲ ፊልም ስክሪኒንግ ብሎ ስም ሰጥቶት አይፍታ ነበር የሚደግፈው እሱ ኦኬ የአይፍታ ነበር የሚደግፈው ከዛ ፊልም የሰሩት ሰዎች ይመጡና እዛው ኤክስፒሪየንሳቸውን ሼር ያደርጉሃል ኦኬ ፊልሙ ከታየ በኋላ ስለዚህ ያንን ኢቨንት አንተ ታስተናብራለህ እንደገና ትመለከትም ነበር ከዛ ደግሞ እዛው አብሬ ቁጭዬ አያለው ምናምን በቃ አሪፍ ሆነ ለኔ ከዛ ከሄኒ ጋር ማውራት ጀመረን እኮ እንደዚህ አይነት ፓሽን አለኝ እንደዚህ መስራት ይችላል እንደዚህ ማድረግ ይችላል ስለው ቢሮ ና አለኝ የት ነበር ቢሮ እሱ 4 ኪሎ ኦኬ ቢሮ ና አለኝ ሄድኩ በበነገታው ሰኞ ዕለት ሄድኩኝ ቢሮ ጠራኝ አወራኝ እንደዚህ ምናምን ማድረግ ይችላል ምናምን ስለው እስቲ ዝም ብለህ የሰራ ይሞካከርከውና አሳየኝ አለኝ አሳየሁት ከዛ ያው ለጊዜው ደሞዝ አልሰጠህም ግን መማር የምትፈልግ ከሆነ የትራንስፖርት ምናምን አስብልሃለሁ እዚህ የመጣ ከኔ ጋር ትሰራለህ at this point ፍጹም ነው እድለኛ ወይ ሰዎቹ ናቸው ጥሩ ሚል እኔ እድለኛ ሁለት እንትናንም ሁለት አሻሚ ጉዳይ ነው ሄኖክንም ስለምናቀው ሄኖክ ማለት ያልተወራለት ያልተነገረለት በጣም ትልቅ ፊልም ሜከር ነው ማለት
እኔ እንጃ እሱ ራሱን ፐብሊሳይዝ ማድረግ አይፈልግም ግን ነጮች እንዴት እንደሚሆኑለት ስታይ ነው የሚገባሽ በጣም ነው የሚወዱት በቃ አጠቃላይ ትልልቅ ፊልም ሜከሮች መጥተው ቢቢሲ ራሱ ጽፎለታል እኮ ስለሱ በጣም የሚገርም አሪፍ ዲሲፕሊን አለው ኦልሞስት ለ5 አመት ነው ለ6 አመት የኢትዮጵያን ፊልም ሜከርስ የሚጠቅም ሴሽን ከውጭ የፊልም ባለሙያዎች ጋር በመተባበር ያለ ምንም ጥቅም ሲያዘጋጅ የነበረ ብዙ የፊልም ባለሙያዎችም ተጠቅመውበታል በጣም ካን ፊልም ፌስቲቫል ሄደው ያሸነፈ ሰው እንትን ምናምን እንዲሆን ብቻ እዛ ነው ጆይን ያደረኩት እዛ እኔ እድለኛ ነኝ ነው የምልሽ ከዛ አሁን ይኸውልህ ሙያው አለ እውቀቱ አለ የተወሰነው ነገር አለ የምንችለው ነገር እንችላለን እንላለን ሄኖክ ጋር ስገባ ያ ሁሉ ነገር ዜሮ ሆነ ምን አመጣብኝ ሄኖክ ፕሮፌሽናሊቲ የሚለውን ነገር አመጣብኝ ኢቲክስ መቻል አይደለም በቃ አሁን ገባኝ ያ ነው አሁን ትልቁ ለኛም አሁን ላይ ላለ ነው ባለሙያዎች በሙሉ የሚያስፈልገው ኢቲክስ ፕሮፌሽናሊዝም ያስፈልገናል ምን መሆን ጀመረን እሱ ጋር ሲሆን ከእውቀቱ አለ የሱ እውቀት አለ በየቀኑ ሴሽኖች አሉ የሆኑ ስራዎች ይሰጣናል እነዛን ስራዎች ስንሰራ በዛ ውስጥ ያስተምረናል ማለት በቃ ዩኒቨርሲቲ ባዩ ምንም ነገር በቃ ቢያቀተኝ ሄኖክን ነው የምጠይቀው ሄኖክ ጋር መልስ አለ ኦልዌይስ የሆነ በቅራሱ ከየትም ተባጥሶ ከዚህም ከዛም ብሎ ራሱን እንትን ይልና ያሳይሻል ይሄ ማለት እንደዚህ ማለት ነው ብሎ ያሳያል ያ በጣም ኢንስፓየር አደረገኝ ከዛ በኋላ እሱ ጋር የምሰራቸው ስራዎች በሙሉ ፕሮፌሽናል እየሆኑ ሲመጡ እኔም እየበሰልኩ መጣሁኝ ከዛ የሚመጡት ስራዎች እሱ ጋር ትልልቅ ስራዎች ናቸው ትልልቅ ዶክመንተሪ ነጮች ናቸው በብዛት በቃ የሚመጡት ኮሚኒኬሽን ስራ ስለሚሰራ ይመጣሉ እሱ እዚህ ያለውን ነገር ጨርሶ ይጠብቃቸዋል መጥተው ፕሮዳክሽኑን ሰርተው ይሄዳሉ እሱን አንዳንድ ጊዜ ፕሮዲዩሰር ሁላ የሚሆንበት ጊዜ አለ ላይን ፕሮዲዩሰር የሚሆንበት ጊዜ አለ በጣም በቃ ለኔ ትልቅ የሆነ ቻንስ የፈጠረልኝ ቤት ነው ምን ያህል ጊዜ ሰራ እዛ ኦልሞስት ወደ 2 አመት ከግማሽ 3 አመት እንደዛ ኦኬ ከታክሲ እንትን ወደ ክፍያ ገባክ ሳላሪ ኖርክ ከዛው ስራዎች ሲመጡ በስነ ስርዓት ታስክ ይሰጠኛል ታስኩን እሰራለሁ የዛ ታስክ ለሚበጀተውን በጀት ይሰጠኛል ሞር በቃ የቤተሰብ ሆነ ከቅጥርና ከንትን ወጥቶ ቤተሰብ ሆነን በጣም ልክ አሁን እኔ እንደ ታላቅ ወንድሜ እንደ ሙያ አባቴ ነው ማየው እንደ የእንትኔ ስቲል የሆነ ነገር ሲጨንቀኝ ደውዬ እንደዚህ ሆኛለሁ ምናምን ብለው ሰው ነው ሄኖክ ሶ ስንት አይፍታ ከሱ ጋር ኦልሞስት አይፍታ እሱ ከጀመረ አንዱ የመጀመሪያውን አመት ካከሄደ በኋላ ነው የገባሁት ከዛ በኋላ ያሉት ላይ ነበርኩ ያ ደግሞ ሌላ ኤንቫይሮንመንት ፈጠረልኝ ትልልቅ ፊልም ሜከሮች የውጪ ሜንተርም ሊያደርጉ እዚህ ይመጣሉ በአይፍታ ተከፍሏቸው ይመጣሉ እነሱን አገኛለሁ ከነሱ ብዙ ነገር መውሰድ ጀመርኩኝ ከዛ ፕሮዳክሽን ደግሞ በሰፊው ይሄ ማለት አሁን አንዳንድ ጊዜ እኮ እንትን ነው የምታየው አይደል ሰርግ ምናምን ተላለ እኔ የጀመርኩት ፕሮዳክሽን ከሄኖክ በሰፊው በትልቁ የሆነ የሆሊውድ ሾርት ሙቪ ልትሰራ ህይወትን ካወቃቸው ህይወት አድማሱ እሷ የሆነ ሾርት ሙቪ ልትሰራ ከፈረንሳይ ነው ፕሮዳክሽኑ የመጣው ገጠር የተሰራው ፕሮዳክሽን ነው እዚሁ ነው የሰራ ነው አዎ ገጠር ሄደ ተወጥቶ ነበር ይሄ የህፃኗ ትዝ አለ እና እሱ ስራ ላይ አሲስታንት አድርጎ አስገባ ሄኖክ ምን ነበረ ፕሮዲዩሰር ነበር ኦኬ ፕሮዲዩሰር ነበረ ድርጅቱ በሱ ድርጅት ነው የሚሰራው ኦኬ እዛ አሲስታንት ሆንኩኝ ፕሮዳክሽን አሲስታንት ከዛ በቃ እዛም ሄዳለሁ ያንንም እጠይቃለሁ እዛ ጋር ሄዳለሁ ፕሮዳክሽኑ በጣም ትልቅ ነው በጣም ይሄ ሶኒ F7 ምናምን የሚባለው ትልቁ ካሜራ ነው የሲኒማ ካሜራው ነው የመጣው
ሲኒማቶግራፈሯ ሴት ነበረች ከሷ ጋር በደንብ ዳይሬክተሯም ሴት ነች ዳይሬክተሯም ህይወት አድማሷ እና የአቢዩዝ ስቶሪ ነው ቤዛ ኃይሉ አሲስታንት ዳይሬክተር ነበረ ኦኬ ሶ ቻንሱ በጣም ተገኘ በቃ እዛ ጋር ትልቅ ፕሮዳክሽን አየሁኝ ማለት ነው ኦልሞስት ምን ያህል ጊዜ ነው ከምን ያህል ጊዜ በፊት ነው አሁን ማለት እንግዲህ 2018 ነው የገባው እዛ ስለዚህ 5 ስንት ኤግዛክትሊ 6 አመት ይሆናል እኔ ኦልሞስት ከ4 አመት በፊት ነው ፊልሙን ያየሁት 6 አመት ይሆናል አይ ከተሰራ ቆይቷል 6 አመት ኦኬ የአቢዩዝ ስቶሪ ነው እዚህ አይደለም ሾርት ሙቪ ነው ሾርት ሙቪ ነው የሴት ህፃን ልጅ ነች የህፃኗ ታላላቆቿን እያየች የሷን ዲዛይር ነገር ነው ያ እንዴ አሳይተናል ፊልም ስኩል ፉል ጋድ ሚል አረ ወይ አንተ አሳይተናል ወይ አቫ አሳይቶናል ብቻ ወይ አቫ አሳይቷቸው I remember ብቻ እዛ ፕሮዳክሽን አሲስታንት 12 አመት ልጅ ምናምን ምትሆን ልጅ ታሪክ በቃ ልክ ነሽ ወደ ቲኔጀር ወደ መሆን ስትገባ ያለው እንትን ነው ልክ ነሽ በጣም የሚገርም ፕሮዳክሽን በጣም የሚገርም ፕሮዳክሽን ነበረ ግን ኮንሰፕቱ አጨቃጭቆን ነበረ ኤግዛክትሊ የዛን ቀን ራሱ ፊልም ስኩል ያየነው ሌተር ኦን እሱ ተውት እሱን ይከደንና ይብሰል ብዙ አጨቃጫቂ ነገር ነበር እሱ እንትን ይባል ብቻ እሺ ከርደናል አይ ከሷ ጋርም ህይወት ምንሿ መጣ ብዙ ዲስከሽን አድርገን ነበር በጣም ብዙ አጨቃጫቂ ነገር ነበር ብቻ እንትን ይባል ስራው እሷ ቆንጆ ፕሮዳክሽን ነበር የሚገርም ፕሮዳክሽን ምን አባን አውጥቷለች ብቻ በደንብ ማለት አዘ ፊልም ሜከር ትልቁ ነገር እሱ ነው ትልቁ ነገር እሱ ነው አርንቂያታለሁ እኔ ማለት በጣም በቃ ደስ ይላል እንትን የነበረው ነገር ብቻ ግን ስቲል ሺ ኢዝ በጣም ጎበዝ ፊልም ሜከር ነች እና ያንን ፕሮዳክሽን ማየት ማለት ለኔ በቃ እዛ ጋር አከተመ በቃ እዛ ጋር ምንድን ተወሰነ ፍጹም እንጀራው ይሄ ነው አሁን የነብር ጭራ ነው በቃ ፊልምን ያስኩት ማለት ነው በቃ አለቅም አልኩ ሶ ገብቼበታለሁ ከዚህ በኋላ ይሄን የመሰለ ሙያ ለቅቄ አልወጣም ብሬክም አላረግም ብዬ ለራሴ ቃል ገባሁኝ ከዛ በኋላ ሌላ ትልቅ ፕሮዳክሽኖች መምጣት ጀመሩ ሄኖጋ እነሱን ስራዎች መስራት ጀመርን በደንብ ዕውቀታችን እየዳበረ መጣ መጽሐፍ ያስነብበናል ሙሉ የፕሮዳክሽን ዕቃ ቢሮ ውስጥ ቁጭ አድርጎልን እንደፈለጋችሁ አርጉት ብሎ ነው የሚወጣው ኦኬ ሌላ አብሮ የሚሰሩ ልጆች ነበሩ ቢሮ ውስጥ አራት ምናምን ነበር እና በቃ ካሜራ ብድግ አድርገን እንግዲህ ብላክ ማጂክ ውድ በነበረበት ጊዜ ነበር እሱን በያነሳ እንቀርጻለን እንሰራለን በቃ የሚገርም ነው ብቻ ከዛ በኋላ ከሄኒ ወጣሁኝና ሌላ ፕሮዳክሽን ገባሁኝ ማለት ነው ከሄኒ ወጥቼ ሌላ ፕሮዳክሽን ገባሁ ምን ከሄኒ ከወጣሁ በኋላ እዛ ፕሮዳክሽን ጆይን ሳረግ ምን ሆነ ለምን መውጣት ፈለክ በጣም ኮምፎርታብል ነበር እንትን ነበር አይ በሆነ ነገር ተጋጨንና ከዛ በኋላ እኔ ሼም ያዘኝ ኦኬ አይኑን ማየት ከበደኝ እንትን አልኩኝ ከዛ አቃ ሰብሬ ነው ምን ሰበር ድሮ ጩጬ እያለን የሆነ ብርጭቆ ሰብራ ምናምን ሻንጣን ይዘበቀ ኔክ ማይክ ነው ወይስ ቡም ማይክ ኮንደንሰር ማይክ ይሄ ኤክስፔንሲቭ ነው ደግሞ የሄኖክ እቃዎች ይወለ አንድ ርካሽ የምትለው የለም በሙሉ ውጪ ይሄዳል ኤክስፔንሲቭ ነገር ይዞ ይመጣል አክሲደንታል ነው ሲሰበር ግን አክሲደንታል ነው እያጸዳን ነበር ኦፊስ እና እኔ የሆነ ነገር ውስጥ ዲስትራክት ሆኜ በዛ ምክንያት ነው ከዛ እንትን አልኩኝና ሽፍት አደረኩኝ ማለት ነው ከዛ ሲሄድ እዛ ሄኖጋ የነበረ ቅምጥል ሄኖጋ የነበረ ነገር የለም የጠፋው ልጅ ታሪክ ከተፍ ስራ ነው ስለዚህ ሄኖጋ ያለ በዋናነት ምን ነበር የምትሰራው ኤዲቲንግ ሰራ ነበር እሺ ኤዲቲንግ ይሰራ ነበር ማለት ድምጽ አልገባውም ነበር ሶ መብራት ተቋረጠ ምን ላይ ነበር የጀመረው ምንም መብራት ሲቋረጥ ባይዘ ሜሞሪ እንትን ይላል ማስታውሰው ነገር የለም እሺ እቃ ሰብረ ከሄኖጋ ከወጣ በኋላ ኮበለለ የሚለው አንድ የግለሰብ ፕሮዳክሽን ውስጥ ገባሁኝ እዛ ፕሮዳክሽን ገባው ያው ለጊዜው ይቆይ ከዛ በቃ እዛ ከተፋ ነው
ሰርግ ነው በቃ ኤኒ ቪዲዮ እንትን ይሰራል እዛ በቃ እንትን ማድረግ ጀመርኩኝ ቪዲዮ ስራዎችን መስራት ጀመርኩ በቃ እዛ ቤት ቆንጆ በቃ ጥሩ ፊልሞች ምናምን አይሰሩም ነበር ነው ቶታሊ ይሰሩ ነበር ግን የከተፋ ነው አይ ጥሩ ፊልም ይሰራል ኦኬ ጥሩ ፊልም ነበር ሶ ሌሎች የቀረጻ ስራዎች ናቸው ከተፋ ሌሎቹ ናቸው የከተፋ ስራዎች እንጂ ይሰራል ፊልም ነበር ክሊፕ ይሰራ ነበር ምናምን ግን በቃ ፊልም ግን ጥሩ ፊልሞች ነበሩ ሁለት ፊልሞች ሰርቻለሁ እዛ ቤት እያለሁ እንደ ሲኒማቶግራፈር ሆኜ ማለት ነው እና ኤዲተርም አድርጌያለሁ ከዛ ይሄ ፊልም ይሄ አሁን የቢሮ ስራ ላይ የነበረው ፊልም ከተጀመረ በኋላ አመርቂ አልሆነልኝ አለ ብዙ ነገር በክፍያም መስማማት አልቻልንም ምናምን ነገር በብዙ ነገር ሳንስማማ ቀረን ከዛ በኋላ ከዛ ወጣሁኝ ማለት ነው ከዛ በኋላ ለከዛ ከወጣሁኝ በኋላ ይሆናል ከዛ ከወጣ በኋላ ወደ አባቴ ቤት ተመለስኩ ሚል ኤግዛክትሊ አረ የብርም ሄኖ ጋር ተመለስክ ሄኒ ጋር እኔ በጣም የሚገርም አይንን በጨዋጥበ ይሄ የብርም በቃ የሚገርም እኔ በጣም እንትን ነኝ እሱ ነው የደወለልኝ አረ እባክህ እውነት ደውሎ ጠራኝ ቢሮ ሄድኩ ከዛ በቃ ሼም ይዞኝ እንደሆነ ያውቃል ኦኬ ሳትነጋገሩ ነው የሄድከው አይ በቃ ተነጋግረናል ኦኬ በደንብ ተቆጥቶኛል እሱ ምናምን ነገር ከዛ ግን መምጣት ነው የከበደኝ እሱ አላባረረህም አንተን ራስን ያባረርከው እኔ ነኝ በቃ በዛው የቀረሁት ኦኬ ከዛ አወራን ምናምን ኦልሞስት እዛ ቤት 2 አመት 1 አመት ቆየሁኝ አንድ አመት ከግማሽ ምናምን እዛ ቤት ቆየሁ በኋላ ከአንድ አመት በኋላ ነው ደወለልህ አዎ በጣም ጋፕ ነበረን ከዛ ደወለልኝ መጣራ ሄድኩኝ በቃ እንትን ይባል ይሄ ነገር አይስ ብሬከር ልሆንና እኔ ልክፈፈው ብዬ ነው አላለኝ ከዛ በቃ የሚገርም ሰው ልክ በቃ እዛሲ እንደዛ ነው ምልሽ ልክ እንደ ታላቅ ወንድም እንደ አባት ነው ምልሽ እንደዛ ነውና ይቅርታ አርግልኝ አልኩት ምናምን በቃ ከዛ ቀጠለ ላይፍ ማለት ነው አዛ ግን ያው እንትን ማድረግ ፈልግ ነበር የራሴን በቃ በጣም መጀመር ፈለኩኝ ከዛ በኋላ በጣም ውስጤ እንትን አደረገ የራስን ፊልም መስራት ነው የራሴን ፕሮዳክሽን መክፈት ፈለኩኝ ከዛ ወንድሜ እንደወልኩለትና በቃ እኔ ወንድምነት ይቆራረጣል ምናምን አልኩት በቃ እኔ ካካላ መጣልኝ የፕሮዳክሽን ካካላ መጣ በቃ እንቆራረጣለን ምናምን አልኩት ከዚህ በፊትም ለምነው ስለነበረ በቃ ሲመጣ ያመጣልኝ ምናምን አይፎን መጀመሪያ ያመጣው ብራዘር ነው ከዛ ዚስ ታይም ግን በቃ እንቆራረጣለን አልኩት ከዛ ገና ብላክ ማጂክ አዲሱን ፕሮዳክት ላውንች ሲያደርግ 4K ፖኬት 4K ማለት ነው እሱን ይዞልኝ መጣ ኧረ እባክህ በስማ በቃ የሚገርም ታይም ሆነ ብርቆነብን በቃ ያ ተያዘ ከዛ አቤል በዚህ ሞመንት አቤልያ ዩኒቨርሲቲ የገባው ጓደኛዬ መጣ ማለት ነው ኦኬ ሶ ከዛ ግራጁዌት አርጎ መጣ በቃ እንስራ እስቲ ምናምን ተባለ ፓሽን ፕሮጀክቶች መስራት ጀመርን ዝም ብለን በራሳችን ድግ ይያለን ከዛ አንድ ጓደኛችን ደግሞ ሙዚቀኛ ሆኖ አገኘን ሙዚቀኛ ሆኖ ከዛ የሱን ክሊፖች በሚገርም ሁኔታ ሰራንለት ምን ክሊፕ ነው ኃይለ ስላሴ የሚላል ዳግማዊ ውቤ ይባላል በጣም የሚገርም ታለንት ዳግማዊ ውቤ እሺ ዳግማዊ ውብሸት ነው እሺ አልበም ምናምን የለም ያው ሲንግሎች ድሮፕ ሲያደርግ ነው አልበም አውጥቷል ኦኬ አሁን አልበም አውጥቷል ከህይወት አድማሱ ጋር ሁላ ፕሮጀክት ሰራ የሆነ አፍሪካ ላይ እንትን ተደርጎ ህይወት አድማሱን እንትን የምታረገው ነበር ፕሮጀክት የተቀበለችው ነበር እዚህ ኢትዮጵያ ያሉትን ሙዚቀኞች ኮኦርዲኔት ታረግ ነበር እና አሸናፊ ሆነ እሱ እዛ እሷ ራሱ ክሊፕ ሰርታለታለች ከኛ በኋላ ማለት ነው ሶ ኃይለ ስላሴ የሚለውን ክሊፕ ይዩት ከሌሎቹ ከሰራናቸው እሱ በጣም የራሱ ፔጅ ላይ ነው ያሱ ዩቲዩብ ላይ ነው ሆፕ ላይ አለ ሆፕ ኢንተርቴይንመንት ላይ አለ ኦኬ ስለዚህ ወንድም በላከለ 4K ብላክ ማጂክ በቃ ያበደ በስማም ከለር ግሬዲንጉ ምኑ ሁሉ ጽድት ያለ ፕሮፌሽናል የሆነ በቃ ሰራ የሚገርም ስራ ሰራ እዛ ሞሃን በሶን ላስዳነስ ነው ሐውልቱና በቪኤፍኤክስ በቃ
የሚገርም ነበረ። ከዛ ምን ሆነ ፕሮዳክሽን ምንክፈት በቃ አሁን ከተሰባሰበን አይቀር በቃ ፕሮዳክሽን ይከፈት የሚባል ሐሳብ መጣ። ላይሰንስ ወጣ። ላይሰንስ አወጣን፣ ጨረስን፣ ቢሮ ተከራየን። ኦኬ ቢሮ ፊልም ሪሌትድ የሆነ ነገር ተምረው ምናምን አይደለም የመጡት? ኖ አይደለም፣ አካውንቲንግ ነው አቤል የጨረሰው። ስለዚህ ለካምፓኒው ይጠቅማል። እንደውም ይጠቅማል። ያንተ ማርኬቲንግ አለ በቃ። ከዛ እኔ ማርኬቲንግ አለ። ሙሴ ደግሞ እንትን የጨረሰው የመጣ አይቲ እንትን ኮምፒውተር ሳይንስ ነው ተምሮ የመጣው። ናይስ በቃ ብቻ አሪፍ ነበረ። እዛ ወዲያውኑ ፕሮዳክሽን ተከፈተ። 22 ጋር ቢሮ ከፈትን ምናምን። ከዛ ስራ ተጀመረ። የአቤኔዘርን ፊልም ተቀበልን። ኦኬ ምን ነበረ እሱ? ምን ነበር? እንትን ወደ ራስ ኦኬ እናንተ ናችሁ የሰራችሁት? እኛ ነን የሰራነው። ኦኬ ከዛ እሱን ፊልም ሰራን፣ ቀረጽንለት። ከዛ በኋላ እንደ ፕሮዳክሽን የመጀመሪያ ስራ እሱ ነው። ኦኬ አንተ ሲኒማቶግራፈር ነበር? ሲኒማቶግራፈር ነበርኩኝ። ሙሴ ሳውንድ ሆኖ አቤል ከኔ ጋር አሲስት እያደረገን ሰራ። ከዛ ሌሎች ሙዚቃ ክሊፖች መጡ። ከሩዋንዳ የመጣ አንድ ሙዚቀኛ መጣ። እሱ ክሊፕ ሰጠን። የእሱን ክሊፕ ሰራን። ከዚህ ከኢትዮጵያ ሙዚቀኛ ጋር ኮላቦሬት አድርጎ ይሰራው ነበረ፣ ኪንግስውድ የሚባል እሱ የእሱን ሰራን። እንደ ፕሮዳክሽን ጥሩ ነበረ ብቻ። ከዛ እያልን ይሄ ፕሮዳክሽን እንትን ማለት የለበትም የሚባል ሀሳብ መጣና ምን ማለት ከፍ እናድርገው ምናምን ተብሎ ፊልም ፕሮጀክት ይጀመር ተባለ። የፊልም ፕሮጀክት ይጀመር ሲባል የመጀመሪያ ፊልሜን ሀሳቡን ተወጣነ ማለት ነው። ያልተበላው ራት። እሺ ከዛ በመሃል ግን ምን መጣ? ኮሮና። ኦኬ መጣ። ፊልሙን ለመስራት አስባችሁ ነው? አስበን በነበረበት ታይም ስክሪፕቱ ምናምን ሬዲ ነው ወደ ፕሮዳክሽን ለመግባት። በቃ ስክሪፕቱን ጨረስን ምናምን። በቃ በጣም የሚገርም እንትን አድርገን ሎ በጀት የሆነ በትንሽ በጀት ሊሰራ የሚችል ግን ስቶሪው በጣም ፓወርፉል ስቶሪ ነው። በትንሽ በጀት ነው የሰራነው። በጣም በትንሽ በጀት ግን ፊልሙ ሲታይ አይመስልም። ከዛ ምን አደረግን? እሱን ስራ ልንሰራ ባልንበት ሰዓት ኮሮና መጣ። ድብልቅልቅ አለ ሁሉም ነገር። ከዛ ያው መዝጋት ነበር። 2012 13 ራይት? በእኛ 2012 መጨረሻ ላይ። ከዛ በቃ ፕሮዳክሽኑ ተዘጋ ማለት ቶታሊ ኦፊሳችሁን ዘጋችሁ? ዘጋና ከዛ ቁጭ አለን። ከዛ ኮሮናው ትንሽ እየወጣ በመጣበት ሰዓት ምናምን ስቲል አሁን በቃ ያንን ነገር እንሰራለን ብለን አይምሯችን ውስጥ ከርነን ስለነበረ ወደ ፕሮዳክሽን እንግባ የሚባል ነገር ሲመጣ ፈንድ ከየት ይምጣ? ቆይ ዘጋችሁት የፕሮዳክሽን ቢሮአችሁ? ከዛ እንዴት ነበር ስሜቱ? ምን ያህል ጊዜ ቤት መቀመጥ ነበረ? ምን አደረክ? ረጅም ጊዜ በቃ ኦልሞስት አመት ከምናምን ቤት ተቀመጠ። ምንም ዩዝለስ የሆነ። እንዴት ነው የምታስታውሰው እሱን ታይም? ዲፕረስ ማለት በጣም በቃ ለኔ ጠቅሞኛል እውነት ለመናገር። ምን ሆነ? ብዙ ፊልሞችን ማየት ቻልኩኝ፣ ብዙ ነገሮችን ማንበብ ቻልኩኝ፣ ብዙ ነገሮችን ኦንላይን ኮርሶችን ወሰድኩኝ። ኦኬ ከትልልቅ ኢንስቲትዩቶች ላይ ኦንላይን ኮርሶችን ወሰድኩበት። ብዙ ነገር ቢውልድ አፕ አደረኩ ራሴ። አሪፍነቱ እሱ ነው። ከዛ ውጪ ግን ፊልሞች ነው የማየው። አስታውሳለሁ፣ እቀነቃለሁ፣ ተኛለሁ ምናምን። አዲስ ነገር አልነበረውም እና ዲፕሬሽን ነበረው፣ በጣም ያስጠላ ዲፕሬሽን። አሁን ሊሆነ ስታየው ነው ፖዚቲቭ ሳይዱ የሚታየ እንጂ አሁን ነው እንጂ ያኔ በጣም ዲፕሬሽን ነበረ፣ በጣም ነበረ የሚያስጠላው። ግን ስቲል ሚንግል እናደርግ ነበረ። ከጓደኞቼ ጋር እንገናኛለን ምናምን እናወራለን። ከዛ ልክ በቃ አመት ከምናምን ትንሽ ይሄ ነገርየው ረገብ ምናምን ማለት ሲጀምር መስራት አለብን የሚል ነገር ተወሰነ። ከዛ በኋላ ፕሮዳክሽን
ልንገባ ስንል ፈንድ የለም ያኔ ቢሮውን ከፍታችሁ እየሰራችሁ ራሳችሁ ፕሮዲዩስ ማድረግ ትችሉ ነበር? እንችል ነበር፣ ራሳችን ፕሮዲዩስ ማድረግ እንችል ነበር። ስለምን ስራዎች ነበሩ፣ እነዛን ስራዎች ኦልሬዲ ብዙ ስራዎች ነበሩ። እነሱን ተቀብለን የነዛን ብር ኢንቨስት ለማድረግ ነበር እቅዳችን የነበረው፣ ግን አልሆነም። አሁን ምን አደረግን? እዚህ ሞመንት ላይ ብዙ ሰዎችን ለማማከር ሞከርኩ ምናምን። እንዴት ፕሮዲዩሰር ማግኘት እንችላለን? አዎ ከዛ በቃ ብዙ ፕሮዲዩሰር ፈለግን። በቃ ሰው ይሄ እንደዚህ አይነት ስቶሪ እኔ አልሰራም የፍቅር። ስለ ፕሮዲዩሰሮቹ ጋር ከመሄዳችን በፊት ግን ስቶሪው አንተን የጻፍከው? አዎ ኦኬ። የስቶሪ መነሻ ምን ነበረ? እሺ ስቶሪ መነሻ የፋሚሊ ስቶሪ ነው። እሺ ሁሉም ቤት ያለ ስቶሪ ነው። ምናልባት ኢንስፓይሬሽን ናይቭዝ አውት የሚል ፊልም አለ ካያችሁት፣ በውርስ ጉዳይ ምናምን ነው እንትን የሚለው። ይሄኛውም እንደዛው ነው። ልክ እንደ ኢንስፓየርድ ነው እንጂ ኮፒ ፔስት አይደለም። ኮፒ ፔስት አይደለም፣ ኢንስፓየርድ ነው። ኢንስፓየርድ መሆኑን ጠቅሰሃል አንተ? አዎ ፊልሙ ሲጀምር አለ ኢንስፓየርድ ባይ ናይቭዝ አውት ይላል። የእኔ ቤተሰብ ታሪክ አለ የግሌ ማቆን ታች አርጎኛል ያ ፊልም። ለዛ ነው ያንገበገበኝ። እኔ አባቴ ነፍሱን ይማረው የአያቱ ቤት በጭቅጭቅ በጣም ብዙ በቃ ልፋት ውስጥ ምናምን በቃ ራሱን ተስፋ ቆርጦ ምናምን ነው እንትን ያለፈውና እሱ ነገር ይቆጨኛል ሁሉ ጊዜ። ልጆች ለአንድ ቤት ለአንድ ለቆመ ንብረት ይዘሹ ለማትሄጁ ንብረት ያን ሁሉ መቧቀስ ምናምን ስጋጋ መለያየት ምናምን ነገር ሮንግ ነውና ከቅርብ ደግሞ ማቆ አንድ ስቶሪ ደግሞ አለ ከቤተሰብ ታሪክ ውጪ ደግሞ ማለት ነው። ምንድነው ልጆቹ ሰውየው ስሞት ልጆቼ አንድ የሚያደርጋቸው ነገር ይሄ ድርጅት ነው ነው ያለው። ስለዚህ ድርጅቱን መሸጥም አይችሉም መለወጥም አይችሉም፣ መስራት ነው የሚችሉት። እኩል ድርሻ እያገኙ ትርፉን እኩል ድርሻ እየተካፈሉ መስራት ነው የሚችሉት ብሎ ኑዛዜ ላይ ጽፎ ነው ሰውየው የሞተው። ይሄ አመጣሁት ወደዚህ። ኦኬ ስለዚህ ላንተ በጣም ስቶሪው ቅርብ ነው። ፊልሙን ላላዩት ሰዎች ስፖይል እንዳናረግባቸው ያልተበላው ራትን ዩቲዩብ ላይ አለ? አይ ገና እስቲ አሁን ስለዚህ ዩቲዩብ ላይ ይለቀቃል። ቤት በምን መንገድ ያሳየናል የሚለውን እንግዲህ በዚሁ እናሳምንላችሁ እናስለቅቅላችሁ በቅርቡ ጠብቁ። ስፖይል ሳይደረግ ስለ ስቶሪው ስለ እንዴት እንደጻፍከው ከዛ ይሄንን ስቶሪ ስለማቀው ናይቭዝ አውትን ሳይ እነዚህን ስቶሪዎች ኮኔክት አደረኩኝ። ከዛ ሚስትሪየስ ድራማ ነው። ካራክተሮቹ እንደ ሀገርም ያለብንን ህመም ምናምን የምናይበት ነውና አንድ ቤት ውስጥ ነው የሚያልቀው፣ ግን በቃ ከወንበርሽ ሳትነቂ የምታየው ነው። በጣም ተጨንቀንበታል ስቶሪው ላይ፣ ካራክተሮቹ ላይ በጣም ተጨንቀንባቸዋል፣ በጣም ሰርተንበታል። እና እሱን ስቶሪውን ከጻፍኩት በኋላ ብሬንስቶርም አድርገን በደንብ ተስተካክሎ ምናምን ብዙ ሰው አንብቦት ምናምን ነው። ስለዚህ ፕሪ ፕሮዳክሽኑ ስቶሪውን ለመጻፍ ምን ያህል ጊዜ ፈጀበ? ስቶሪውን ኦሬዲ ቢልድ አድርገን ለመጻፈን ስክሪን ፕሌውን ፋይናላይዝ ለማድረግ ኦልሞስት ወደ 4 ወር 5 ወር ፈጅቶብናል። ኦኬ 5 ወር ገደማ ፈጅቶብናል። ምክንያቱም በጣም እየተፋጨንበት ነበር እንዳልኩ አንድ ቤት ውስጥ ስለሆነ እንዴት አድርገን ነው ተመልካች እንዳይሰለች የምናደርገው። ስለዚህ በጋራ ነው የጻፋችሁት? አዎ በቃ እንዴት ነው አንድ ቦታ ሆኖ እንዴት ነው የማይሰለቸው? እኔ ጽፌ እመጣለሁ፣ ያነባሉ፣ ኮሜንት ይሰጣል፣ ጽፋለሁ፣ ይመጣል፣ ኮሜንት ይሰጣል፣ እሱ ይስተካከላል። እንደዛ እየተደረገ ነው የተጻፈው። ከዛ ምን መጣ ወደ ፕሮዳክሽን ልንመጣ ስንል ፕሮዲዩሰር የለም። መፈለግ ጀመረን። ይሄን ስቶሪኛ አንፈልግም፣ ኮሜዲ ምናምን ካላችሁ አምጡና ምን በቃ እየተባለን በቃ መረረኝ። ያልዞርንበት ያልጠየቅነው ሰው የለም። ከዛ ቁጭ ብዬ ካልኩሌሽን ሰራው። እኔ ምን እችላለሁ? መቅረጽ እችላለሁ፣ ኤዲት ማድረግ እችላለሁ፣ ዳይሬክት ማድረግ እችላለሁ። ስለዚህ ሌላው ቲም እንዴት አድርጌ ነው የማመጣው የሚለውን ሳስብ አንድ ዩኒቨርሲቲ ቲያትሪካል የጨረሰ ጓደኛ ነበረኝ፣ እሱን አማከርኩት። ከዛ ቆይ ላገናኘህ ልጆች አለኝ።
በዚህ ፊልም ባለቤቴንም ማገኘዋት ኦኬ ዮርዳኖስ ተሾመ ትባላለች እሷን አገናኘኝ ታግዛለች ብዙ ነገር ምናምን ብሎ አገናኘኝ በምን ነበር ታግዛለች ያለው ይሄው በብዙ ነገር ሆነ እሱ በፕሮዳክሽን ማኔጀር ሆና ታግዛለች በሙያው ላይ ነበረች ኦሬዲ ነው ነበረች ኦሬዲ እየተንቀሳቀሰች ነበር ተመርቀው ወጥተው እየተንቀሳቀሱ ነው እነሱ ቲያትሪካል አርት ነው የተማሩት አዲስ አበባ ዩኒቨርሲቲ ከዛ እሷን አገኘኋት ከሷ ጋር እንትን አለን ከዛ እሷ በሙሉ ያለውን ነገር ነገርኳት እኔ አሁን ብር የለኝም ፊልሙ ይሰራ ፊልሙ ከተሰራ በኋላ ተሽጦም ይሁን ምንም ተደርጎ ከፍልሻለሁ አልኳት ከተቻለ ቲም እንደዚህ አይነት ቲም ልክ እንዳንቺ እንደዚህ አይነት ቲም ብታገናኙኝ ደስ ይለኛል አልኳት እዛ ወዲያውኑ አውራት የነበሩ ልጆችን ምናምን ታለንትድ የሆኑ ልጆችን ኮንቲኒቲ ላይ ያመጣችልኝ ሜካፕ ላይ ያመጣችልኝ በቃ ፊልም ላይ የሚያስፈልጉ ነገሮች በሙሉ መጡ ማለት ነው ከዛ ሞላ ክሩ በዚህ አይነት መንገድ ነው ህይወትም ሞላ ፊልሙ አግሪመንት አደረግን ከሁሉም ጋር ከዛ አክተሮች መመረጥ ተጀመረ ስቲል በጀት የለንም ሁሉም ግን ያውቃሉ ሎ በጀት እንደሚሆን ምናምን ይሄ እየተነገራቸው ነው ቲሙ የሚሰበሰበው ሁሉም እንደዛ ነው የሚሰበሰበው ከዛ ፕሪ ፕሮዳክሽኑ ተጀመረ ዝም ብሎ እየተሰራ እኔ ከኪሴ ያለችኝ ገንዘብ በሙሉ እየሰጠኋቸው ፕሪ ፕሮዳክሽን ምናምን መሰራት ተጀመረ ከዛ በጀት የሚያስፈልግበት ዋና ፓርት ላይ ስንደርስ በጀት የለም ሶ ካሜራውን ሸጥኩት ማለት ነው ብላክ ማጂኩን ሸጥከው what ማለት አንድ ያስቀመጥኩት ተስፋ ካሜራው ነበር ካሜራው ስላለ ይሰራል ነው ሶ ተሽጦ አይደለም ግን ሸጥከው ዝም ብለህ ነው ማለት አላመነታህም ወይም ሌሎች አማራጮችን አልፈለክም ፈለኩ በቃ የመጨረሻ አማራጭ በቃ ሆኖብኝ ቤት ውስጥ ነው እንዲቁጭ ብዬ ሁላ ኬዝ አለ ያስቀመጥኩበትና ኬዙን ሳይሆን ፊልም ነው ሁላ የሚመስለው ዞር ብዬ ኬዙን ሳይው ብልጭ አለልኝ ምን አንገላታኝ እንዴ በቃ ልሽጠው ስራው ይሰራ ማንንም አላማከርክም ፋሚሊ ወይም ብራዘር ማንንም ከዛ በጧቱ ሄድኩኝና ለአቤል ካሜራውን ልሸጠው ነው አልኩት እንዴት ምናምን አለ አይ በቃ ተሽጦ መሰራት አለበት ይሄ ስራ ምክንያቱም the only way ይሄን ካምፓኒ ሰርቫይቭ ላደርግ የምችለው መቀጠል የምችለው ኦሬዲ ካምፓኒ ዘግቻለሁ የኔ ካሪየር ሊቀጥል የሚችለው ይሄን ፊልም ስሰራ ነው አልኩት እሺ አለ ከዛ ወዲያው ገዢ አገኘው ከመስራት በፊት ካሜራውን ነው እኮ ገዢ አገኘው ሸጥኩት ካሜራው መቼ ነው ሸጥከው በቃ መቼ መሰለ ከ3 አመት በፊት 2013 ማለት ነው ስንት ሸጥከው ቴንክ ዩ በጣም በሰዓቱ ነግረኝ በሞተ ዋጋ ነው የሸጥኩት ባይዘው አንዳንድ ጊዜ ያው ቆም ብሎ ማሰብ ጥሩ ነበር ግን desperately የሚገዛ ሰው እየፈለክ ስለነበረ ልክ ስታገኝ ስራ ነው ሸጥኩት ምን ካሜራው ነው የሸጥኩት ምን ከቦዲውን ብቻ ነው ወይስ ቦዲውን ብቻ ኦኬ ቦዲውን ብቻ 80,000 ብር ሸጥኩት ከዛ ያንን 80,000 ብር ያስኩኝና ሰዎችን ፊልም ልሰራ ነው ምናምን በቃ ሊጀምር ነው ምናምን ስል በጣም በቃ ትልልቅ ሰዎች ፕሮዲዩስ አድርጎ የሚያውቁ ሰዎችን አማክሩኝ እንዴት ነው ገንዘቡን ዲስትሪቢዩት የምታረጉት እንዴት ነው የምታብቃቁት ምናምን ስል በቃ ብዙ ሰው ሳቀብኝ እቺ 80,000 ብር ይዘ አሁን አንተ 80,000 ብር ይዘ ምናምን ምን እንድታረጋ ኧረ በእናትህ አንተ አትቀልድ በእናትህ ይልቅ አርፈ ቁጭ በል ወይ ካሜራውን መልሱልኝ በልና ካሜራን ያዝ ምናምን ኧረ ተው ምናምን በቃ ሁሉም ተስፋ አስቆራጭ ነገር ነው የሚነግር ሁሉም ማለት ነው ካሜራውን ሳይሸጠው በፊት እነዚህን ሰዎች አግኝቷቸው ቢሆን ምንድነው ይፈጠር ደነገጥኩ እንዴት ብዬ ነው እንትነምለው ከዛ ሁላ ደውዬለት ካሜራውን ሁላ ልመልስ ምናምን ሁላ እኮ ብያ የእውነት ምን አለ ታዲያ አይ ኦሬዲ እኛ ተሸጧል ተገዛ በሰማነ ከዛ ወንድሜ ሰማ ወንድሜ አበደ ምናምን እሱን እየጠበቅኩ ነበር
ቤተሰብ ከዛ ሰማ ቤተሰብ በቃ ከቤተሰብ ጋር ጸብ በቃ ማለት ድብልቅ ያለ ጸብ ተጣለው ማለት ነው አሁን እዚህ ሞመንት ላይ በቃ ጭንቅላቴ ሁላ ብጥብጥ አለ ምናምን ከዛ ነው ባለቤቴ ዮርዲ እሷ ነች በቃ ከብዙ ነገር ፕሮቴክት እያደረገችኝ ነበር አይ ምን መሰራቱ ግዴታ ነው እንሰራዋለን ምናምን እያለችኝ በዛ ሰዓት ምንድነው ገርልፍሬንድ ሆናለች ወይስ ኦኬ ገርልፍሬንድም አይደለም በቃ እንደዚህ በስራ እንደተገናኘን ሰው ግን በቃ ማማክራት ምናምን እሷን ነው እየደወልኩኝ ፕሮዳክሽን ማናጀር ስለሆነች ማለት ነው ከዛ እንትን እያደረኩ መጣሁ በቃ ፍራስትሬት እያደረኩ መጣሁ ከዛ በመሃል በቃ ሄኖክም ሄድኩኝና ሄኒ እንደዚህ አይነት ነገር ላረግ አስቤ ነበር እንደዚህ አይነት ውሳኔዎችን ወሰንኩ እንደዚህ አደረኩ እና አሁን ሰዎች ደግሞ እንደዚህ የሚሉኝ በቃ ተስፋ አስቆራጭ ነው ፊልም በዚህ ብር አይሰራም ምናምን አሉ ምንድነው አይ ችግር የለውም እሺ እሺ በቃ ቶ ችግር የለውም ብዙ አይረብሽም ባይዘው ራሱን የቻለ ውበት አለ ከዛ እንደዚህ አይነት አላማከርኩትም እሱን ሁላ እኮ የሚገርም ሄኖክን ራሱ እሱ ከጎኔ እያለ እንዴት እንዳልደወልኩለት ምናምን ላይ ይገርመኛል የሆነ የሚጋረድብህ ነገር አለ በጣም እና ሄድኩ በስተመጨረሻ ሰዓት እንደዚህ በቃ ያለውን ነገር ከጀምሮ እስከሚያልቅ ድረስ ያለውን ነገር ስነግረው ማን አባቱ ነው አትሰራም ምናምን የሚል ፕሮዳክሽን እቃ በሙሉ የኔን ወሰድ ዋው ጀምር ስራው እስቲ ገንዘብ ይጠራሃል አረ ሄኒተው እስቲ ስራ እስቲ አንተ መጀመሪያ እስቲ ጀምረው ስራው እስቲ አትሞትም አለኝ ሁሌ የሚላት ቃል አለች አንተ ፊልሙን ጀምረውና እዳ ላይ ወደቅ እዳ ይገላል በጩቤ ወጋሃል እዳ አይወጋህም እስቲ አትሞት ጀምረው አለኝ እሺ አልኩ ከዛ ወዲያውኑ አክተሮች አናገርኩኝ አክተሮቹን ትንሽ ብር ልስጣችሁና ከሲኒማ በኋላ ልክፈላችሁ ምናምን ብዬ ሳናገራቸው አይ ምናምን ግድ የላችሁ ስክሪፕቱን አንብቡትና ካልወደዳችሁት ችግር የለውም አልኳቸው ስክሪፕቱን ሲያነቡት ወደዱት ተስማሙ ቢኒያም አማን ተስማማ የምስራች ግርማ ተስማማች ቸርነት ነጋሽ ተስማማ ግሩም አስፋው ተስማማ በቃ ፊክስ ሆነልኝ የምፈልጋቸው ካራክተሮች አቤኒ ከመጀመሪያውም ነበር አብሮኝ ሰፖርት እያደረገችኝ ነበር ከዛ ተስማሙ ሁሉም ትንሽ ብር ከፈልኩኝ ከዛ እንግዲህ አሁን በቃ ወደ ድርጊት የሚገባበት ሰዓት ላይ ደረሰ ፕሮዳክሽኑ ሪጀመር ነው ኦሬዲ ክሩ አለኝ የተዋቀረ ኦሬዲ ፕሪ ፕሮዳክሽኑ አልቋል ገባንበት ተጀመረ ከዛ ሄደ ከዛ አሁን ወንድሜ ፎቶ እያነሳው ምናምን ላኩለት ቤት ገግም የመጀመሪያን ሲያዩ ምናምን ይሄ ነገር ሲሪየስ መሆኑን አዩ የቤቱን ጉዳይ ረገባለልኝ ከዛ በመሃል እየሰራን ስራው ሄደና መጨረሻ ላይ ዋና ይሄ የቤቱ ጥቃቅኖቹን ጨረሰንና ዋና ይሄ ትልቁ የቤቱ ሲንቀር ቤት ተወደደብን የሰውየው ባለሀብት ናቸው የባለሀብት ቤት ስንሄድ 5000 ብር በቀን ኪራይ 10000 ብር በቀን ኪራይ የምናገኘው ይሄ ትልልቅ ፓላስ የሚመስሉ ቤቶች ደነገጥኩኝ ከዛ ባህር ዳር ዘመድ ነበረኝ ትልቅ ቤት ነው ያላችሁ ደወልኩለት እንደዚህ ልሰራ ነው እባክህን ለ10 ቀን ቤት ላስቸግረህ አልኩት አዲስ አበባ 4 ቀን የቀረጽ ነው ትንሽ ሲኖች ነበሩ ውጭ ላይ የተቀረጹ አብዛኛው እንዳልኩ ቤት ነው የራት ምሽት ላይ ነው ከዛ አረ ምን ችግር አለው አንተ እንዳይረቀህ እንጂ ያን ሁሉ ሰው ምናምን አለኝ ችግር የለውም እኔ እንትን ስለሆነ በቃ ገንዘብ አጥሮኝ ነው ምናምን አልኩት ነገርኩት የመጣሁበትን ምናምን ያለው ስነግረው ሆቴል ነበረው በቃ እንደውም ሆቴሉን በነፃ ፈቅድላችኋለሁ በስማ እዛ ታድራላችሁ በጣም በቃ ቤቱን ትቀርጹበታላችሁ 10 ቀን እኛ ቫኬሽን እንወጣላችኋለን
ኧረ በለው መቅደስ ታምሬ ትባላለች ሚስቱ ግርማቸው አለሙ ይባላል የወንድሞቼ ያው በሌላ ከአባት ከሌላ አባት የተወለደ የወንድሞቼ ያው የወንድም ነው ኦኬ በቃ ደስ አለኝ ያው አንግባባም ደፍሬ እኮ ነው ደወልኩለት አንግባባም ምናምን ከዛ ሚስቱ በቃ ደስ የምትል ነች ኑ አለችን ሄድን አልጋ ተፈቀደልን እዛ ገባን ስለዚህ ሆቴል ውስጥ ታድራላችሁ ከዛ ደግሞ ዋናው ቤት ሄዳችሁ ትቀርጻላችሁ ነው yes what a experience በጣም በቃ ብር መሃል ላይ አጠረ ብር መሃል ላይ ሲያጥረኝ ከመሃላችን አንዴ ነበረ ልጅ ነበረ እኔ ያለኝን ላውጣ አለ ቀግባበት አልኩት ገባ ግን አዘ ፕሮዲዩሰር ገባ እሱም ተሰራ ግን አልበቃም ከዛ መሃል ላይ ሲጨንቀኝ ደወልኩለት ለወንድሜ በቃ ይሄን ያህል እጄ ፊልሙ ይቁም በቃ ይሄ ሁሉ ልክሰር አላሳዝንም ምናም በየሪ ስልበት በቃ እሺ ጨርስ ምናም ብሎ እሱ ደግሞ ለቀቀልኝ የተወሰነ ገንዘብ ፊልሙ አለቀ ማለት ነው ኦኬ እሺ ሶ እንደገና ፖዝ አድርገን እንግባ እሺ ሶ ለዚህ መጀመሪያው ፊልም እንደዚህ ፕሮዲዩስ ተደረገ ማለት ነው መጀመሪያው ፊልም በቃ እንደዚህ ፕሮዲዩስ ተደረገ አለቀ ማርኬቲንጉ ምናምን ከዛን ሶ ፕሮዳክሽኑን ጨረሳችሁት እሺ ፕሮዳክሽን ጨረስን ፖስት ፕሮዳክሽን ይቀራል ፖስት ፕሮዳክሽን አለ ፖስት ፕሮዳክሽን ላይ እኛ 4K ቀርጸን መተን ኮምፒውተር አልችልም በምንድን ነው የቀረጻችሁት ሶኒ ምን ሶኒ አልፋ 7 ማርክ 2 7 አልፋ 7 ማርክ 2 እሺ 4K እሺ አልችልም ማለት ኮምፒውተሬ ስለዚህ አሁን ደግሞ ኤዲት ማድረጊያ ደግሞ ኮምፒውተር መፈለግ ነበረብን መጣ የሰው ኮምፒውተር ተዋሰን ኤዲት ተደረገ አለቀ ስራው ቶሎ አሁን ስራው ካለቀ በኋላ ምን ተፈጠረ ማርኬቲንግ እንዴት ይሸጥ ይሄው ላይ ተለፋበት ፊልም እንዴት ይሸጥ ማርኬቲንግ ማለት በጣም በቃ በብዙ ነገር እግዚአብሔር አንተ ልፋ አንተ ጣር ከልብህ ከሆነ እግዚአብሔር ያግዛል እዛ 6 ኪሎ አካባቢ ነው ምንውለው ያው ቢሮ እዛ ነው ማዘር ቤቶች አሉ አይደል ማዘር ቤቶች እዛ ነው ብቻ ነው አሁን ፈርሷል እና ሚቲንግ እዛ ነው ምንም እዛ ነው በቃ ከዛ እዛ ቁጭ ብለን እንትና ፊልም እኮ በቃ እንዴት ይሻላል ፖስተር ራሱ ነው የነኝ የሰራሁት ዲዛይኑ ነው አዎ በቃ በገገሙ ከዛ በፊት ሞክር ነበር ሰራ ነበር ያው ሄኖጋ ብዙ ነገር ነው የተማርኩት እንደነገርኩ ከዛ ሰራሁት ፖስተሩን የራሴ ከዛ እዛ ቁጭ ብለን እያወራን በነበረበት ጊዜ ፊልማችን የሚባል ግሩፕ ካስታወስክ አዎ ፌስቡክ ካለ ሶ እዛ ግሩፑን የመሰረቱት ልጆች እንደ ድንገት የኛን ስቶሪ ታቃለች እዛ ቁጭ ምንልባት ኮንቴነር እንትን ባለቤቷ እዛ ታቃለች እና ስታወራቸው እናገኘው ምናምን አሉ መጥቶ አገኙ ከዛ ይተዋወቁ ነበር ያው ግቢም ስለነበሩ ምናምን ምሬ ይባላል ምረቱ ሚራ ነው ሚራ ኤላባተ በጣም ላመሰግናቸው አሁን ሲኒማ ካፌ እንደኛ የፊልም ወሬ ጀምረዋል ኤላባተ እሱ በአጠቃላይ በቃ ፊልማችን ላይ ያሉትን በሙሉ በዚሁ አጋጣሚ ላመስግናቸው በጣም ቴንኪው በጣም የነሱ ውለታ በጣም ከባድ ነው ምንድነው የሆነው ቶታሊ ማርኬቲንጉን እነሱ ናቸው የሰሩት ከፈልካቸው ወይስ በነፃ ፊልማችን ግሩፕ የምር በቃ እኔ እንጃ እኔ ቃላት የለኝም ስለ ባንዴ ፊልሙ ተወራለት ኮሮና እንደወጣ ነው ሲኒማ ፊልም አልነበረም ምናምን እኛንም በቃ ከዛ የመጀመሪያ ፊልሜን አስመርቃለሁ ሳላስመርቅ ዝም ብዬ ሲኒማ ቤት አይገባም አልኩኝ የለም ወፍ ኮብር ጨርሰናል ማስመረቂያ ራሱን የቻለ ብር ይፈልጋል በደንብ እንጂ ከዛ ብሔራዊ ቲያትር በተማሪ ደብዳቤ ተጽፎ ገብቶ ቅናሽ አስደርገን የተማሪ ፊልም ነው በሚል ኦኬ እንደዛ ተደርጎ ከዛ እንትን ባነር ምናምን እንትን የሚልልን ደግሞ የምስራች ግርማ አክተሯ እሷ ስፖንሰር ጠይቃለን ተደርጎ ትኬቱ ታትሞ ምናምን
ፊክስ ተደርጎ በቃ ኤላ ደግሞ ፕሮሞሽኑን አጠፉት። ማይ ጋድ እንበይ መጣ። የመጀመሪያ ፊልም አስበሽዋል? የመጀመሪያ ፊልም በዚህ አይነት መንገድ ሁሉም ነገር ባሰብሽው መንገድ ሲሳካ በጣም ትልቅ ስኬት ነው። የወሰደው ሪስክ ደግሞ አለ። በጣም ትልቅ ሪስኮች በጣም ብዙ ሪስክ ነው የወሰደው። በጣም እና የምር አለቀስኩ። እንበይ መጣ። የሆነ ሰዓት በቃ ፌስቡክ ላይ ስክሮል ሳደርግ በቃ የኛ ፖስተር ብቻ ነውና እንበይ መጣ። አለቀስኩ። ከዛ በቃ ለበጎ ነው ሁሌ የምለውና ለበጎ ነው የምለው ግን ተሳካ። ከዛ ፊልሙ ተመረቀ። ብሔራዊ ምንም ዲኮር የለ ምን የለኩ እንደውም ዲኮር አያስፈልግም ትላለህ። ስለዚህ ብዙ ፊልሙን የሚያዩ ተመልካቾች መጡ። ሰው መጣ በደም በግብዣ ሳይሆን ከፍለው ማለት ነው። አይ ኦልሞስት 50% ግብዣ ነበረ። ሰው 50% ደግሞ ተመልካች ከፍሎ ማለት ነው። ከዛ ያቺ የብሔራዊ ቲያትር የከፈልናት ግማሿ ከሰው ተበድረን ነበረ። ኦኬ ያንን ፔመንት ከፈለልኝ ቻለልኝ። አንዳንድ ወጪዎች ነበሩ እነሱን ሸፋፈነልኝ። ከዛ የመጣው ብር ጨረሰ። ከኪሳራ ነፃ ሆንክ። ከዛ ሲኒማ ቤት ደረቴን ነፍቼ ገባሁ። ማንም የለም ብቻችን ነበርን። ብዙ ፊልም አልነበረ። ኦኬ ረጅም ጊዜ ቁጭ ብሎ ታየ። ተምነሽነሽ ከበታ ኢትዮጵያ ሲኒማ በቃ ታየ። ቀደም እሷ እንደውም ያልተበራው ራት ሲኒማ ቤት ታይቷል ወይ ብላ ስጠይቀኝ ነበር። መልስ አገኘሽ? yes በደንብ ታይቷል። በቃ ዓለም ሲኒማ ብቻ ነበር ያልገባው። ያው ዓለም ሲኒማ የራሳቸው ኒች ኦዲየንስ ስላላቸው ኦኬ የፊልሙ ጀነር አልወደዱትም። ጀነሩን አልወደዱትም እና በቃ ሶ ጀነሩ ምንድነው? ሰስፔንስ ሚስቴሪየስ ድራማ ኦኬ በቃ ምንድነው ሀፕን እያደረገ ያለው? ቤት ውስጥ የሆነ ነገር ይፈጠራል። ያ ሀፕን የሚያደርገው ነገር ማን ነው የሚፈጥረው ምናምን እያልክ የምታየው ፊልም። ከዛ ተገላገልኩኝ። ስለዚህ ከዛ በኋላ ኦፊሱ ተደራጀ እንደገና? የለም አይ በቃ ከዛ በኋላ ኦፊስ ምን መጣ መሰለሽ? ከዛ በኋላ ፊልሙ እንትን ካለ በኋላ የፕሮዲዩሲንግ ጭቅጭቅ ደግሞ መጣ። ኦኬ ብዙ ፊልሙ ላይ እጃቸውን ያስገቡ ባለሙያዎች ነበሩ። ኦኬ እሱ ጭቅጭቅ መጣ ምናምን ሊትራሊ ጄና ወጣሁኝ እኔ ከዛና ፊልሙ ከወጣ በኋላ አላተረፈም ግን አልከሰረም። ኦኬ የወጣውን ወጪ መልሷል ፊልሙ። ኦኬ በቃ የወጣበትን ብር መልሷል። ስለዚህ የነበረው ጭቅጭቅ እንዴት ሶልቭ ሆነ? በቃ እኔ ጄና ወጣሁኝና ሁሉም ሰው የሚከፈለው ምናምን እኔ ምንም አልተከፈለኝም። በቃ ከዛ ፊልም ኧረ እባክህ ፌር ነው ታዲያ ይሄ? በቃ ልነግርህ ነው ግን የሱ ያልተበላው ራት ለኔ የከፈለኝ በሁለተኛ ፊልም ነው። ኦኬ ምን ይዞልህ መጣ? ጭረትን ይዞልኝ መጣ። ማለት ያልተበላው ራት ስራ ነው ጭረትን እንድሰራ ያደረገኝ። እዛ ጋር የነበረው ኮኔክሽን ከግሩም አስፋው ጋር አንድ ሐሳብ ብሬንስቶርም አደረግን። እሱን ሐሳብ ላይ እየሰራን ባለንበት ሰዓት አንድ ከሆሊውድ የመጣ ፊልም ባለሙያ ሲኒማቶግራፈር የሆነ ሙዚቃ ክሊፕ ነበር እኔ የምሰራለት ከባድ ነው። ሶ ምን ላይ ነው ያቆምነው? ሶ ያልተበላው ራት በመስራት ይዞልህ የመጣው በረከት አለ። ያው ምንም ነገር ባላገኝበትም ግን ብዙ ጊዜ አይ ቲንክ የመጀመሪያ ስራ ፖርትፎሊዮ ነው የሚሆነው። ኤግዛክትሊ ፖርትፎሊዮ ነው የሚሆነው። እንደዛም ነው መሆን ያለበት አይ ቲንክ። እንደዛም ነው መሆንም ያለበት። የሚያሰብሽውን የፈለግሽውን ነገር ነው መስራት ያለበት። ገንዘቡ ቢመጣ ትርፉ ቢመጣ ምናምን ቆንጆ ነው ግን ዋናው ለገንዘብ ብለሽ ሳይሆን መስራት ያለብሽ አቅምን የምታሳይበት ነው። ለማድረግ አቅምሽን ለማሳየት ነው። ሶ በጣም በቃ የሚገርም ፊድባክ ነበረው። ትምርቃቱ ጨርሰን ስንወጣ በቃ ሰው በጣም የሚገርም ፊድባክ ነበረው። አልጠበቁም። ኢቭን አክተሮቹ ራሱ አልጠበቁም እንደዚህ ይሆናል ብለው በእውነት ደነገጡ ካዩት በኋላ እና ጥሩ ነበረ ብቻ። ከዛ በኋላ እንትን መጣ ጭረትን ይዞልኝ መጣ። ሶ ምንድነው የጭረት ሞቲቬሽን ምንድን ነበረ? ከግሩም አስፋው ጋር ግሩሜ አንድ ሐሳብ ይዞ መጥቶ ነበረ በእብድ ውሻ በሽታ ዙሪያ ላይ ኖሆ የለንም ብዙዎቻችን እና እሱ ነገር ላይ ብንሰራ የሚል ሐሳብ ይዞ መጣ እና ሪሰርች ማድረግ ጀመርን። ሐሳቦችን እንትን ማድረግ ጀመርን። ከዛ ጳውሎስ ሄድን
ጳውሎስ ሂደን አንድ ኢንስፓየር ያደረገንን ስቶሪ አገኘን ከሱ ስቶሪ ላይ ጳውሎስ ሆስፒታል ጳውሎስ አልኩኝ ምንድን ነበር የመንግስት ነው ጥቁር አንበሳ አይ ጥቁር አንበሳ አይደለም ይሄ እንትን የሚታከሙበት የቆዳ በሽታ ኖ ወደ እንትን ስትይ ፓስተር እዛ ፓስተር ሄደን አንድ ዶክተር ቆንጆ የሆነ ስቶሪ ኢንስፓየር ያደረገንን ስቶሪ ነገረን እውነተኛ ታሪክ እውነተኛ ታሪክ ሶ ያንን ስቶሪ ተች አደረገን በጣም ያሳዝናል ከዛ ግን ወደ ሲኒማ የሚመጣ ስቶሪ ግን አይደለም አይሆንም ነበር ከዛ ያንን ስቶሪ ብዙ ኮንትሮቨርሲ ስለሚያስነሳ ነው ወይስ አይ በቃ ኢንተረስቲንግ አልነበረ ኦኬ የሚጨንቅ ነገር ነበር ሶ እሱን ስቶሪ እኔ ወሰርኩኝና ወደ ሲኒማ ቨርዥን በደንብ ለሲኒማ እንዲሆን አርጌ ብዙ ነገሮች ተጨማምረውበት ተጻፈ ማለት ነው ኦኬ እሱን ተጽፎ ያለ አሁን አንድ ክሊፕ ልንሰራ ከዚህ ሆሊውድ ሲኒማቶግራፈር ጋር ተገናኘን ኦኬ ቦብ ብረሽ ይባላል በምን መንገድ ነው ከሱ የተገናኛችሁ አንድ አፍሪካዊ ሙዚቀኛ አለ ክሊፖቹን እኔ የምሰራለት እዚህ ነው ያለው እዚህ ነው የሚኖረው በእዚህ ነው አይደለም የሚኖረው ኦብቪየስሊ ለትንሽ ጊዜ መጥቶ ግን ሙዚቃዎቹም እዚህ ኢትዮጵያ ውስጥ እንዲሰሩ ፈልጎ ቀደም ዩጋንዳዊ ነው ምናምን ያልከን ነው እሱ ሌላ ነው ይሄኛው ደግሞ ሌላ ነው ኦኬ ከዛ የሱን ክሊፕ እኔ ነበርኩ ዳይሬክት ማድረግለት እስቲ ሲኒማቶግራፈር አለ ጆይን ሊያረገን ይፈልጋል ምናምን ብሎ ቦብን ይዞት መጣ ማለት ነው ሶ ከቦብ ጋር ተዋወቀ ከዛ እሱ ለትንሽ ጊዜ ነበር እዚህ ኢትዮጵያ ውስጥ የነበረው እና በቃ ፊቸር ፊልም ብሰራ ደስ ይለኛል አለኝ እያወራን እንደዚህ ኦኬ አልሰራም ነበር እሱ እዚህ ባለበት ሰዓት መስራት ይፈልጋል እንጂ ሶ እዛ ፓራማውንት ሶኒ ፍሬንድስ ላይ ምናምን የነበረ ሰው ነው ኦኬ እና ብሰራ ደስ ይለኛል እዚህ አንድ ፊቸር ፊልም ምናምን ሲለኝ እኔ እኮ አለኝ አንድ ሐሳብ ግን ያው እስካሁን ፕሮዲዩሰር አላገኘሁም ምናምን አልኩት ለምን እኔን ማርኬት አታረገኝም እኔ ሙሉ ፕሮዳክሽን እችላለሁ እኔን ለምን ማርኬት አታርገህ ፕሮዲዩሰር አንፈልግም ማለት ከዛ እሱም መፈለግ ጀመረ እኔም መፈለግ ጀመርኩኝ ከዛ በመሃል ይሄን እያደረኩ ባለውበት ሰዓት ካስቲንግ እየሰራው ነበር ካስት እየፈለኩኝ ነበር ለዋናው ካራክተር ከዛ እዛ መጀመሪያ ጣፍቼ የሄድኩበት ፕሮዳክሽን ላይ በረከት ግዛቸው የሚባል ፊልም ዳይሬክት ሊያደርግ መጥቶ የሱን ፊልም ላይ እኔ ሲኒማቶግራፈር ሆኜ ሰርቼ ነበር ኦኬ ያ የጠፋውበት ፕሮዳክሽን ማለት ነው እዛ ላይ እሱ ዳይሬክት እያደረገ እኔ ሲኒማቶግራፈር ሆኜ ሰርቼ ነበርና ከዛ እንደ ድንገት እልፍ ሲል ቤኪ ምናምን ብዬ ሰላም ስለው ደነገጥኩ ካራክተሩ ራሱ ነው በቃ ራሱ ነው እዚህ ሰላም ተባለ ቁጭ በለን እስቲ ምናምን ቡና እንጠጣልኩት ቁጭ አለ በእናት አንድ ፕሮጀክት ጀምሬያለሁ እምቢ እንዳትለኝ ካራክተሩ ቁጭ አንተን ነው ትወና ይሰራ ነበር ከዛ በፊት ይሰራል ግን ሞር ዳይሬክቲንግ ላይ ነው የሚሰራው ኦኬ ትወና እንትን ላይ ዓለም 9 ላይ ምናምን ነገር የሚል የራሳቸው ሲትኮም ነበር ግን አይፈልጎም እሱም ራሱ የነበረው ከዛ ካራክተር አለ ምናምን አልኩት እሺ ግን ይሆናል ብለህ ነው አለኝ አዎ ችግር የለም ግድ የለም ከዛ ስክሪፕቱን እንካልኩት ሰጠሁት ማታ ላይ ደወለልኝ እኔ ይሄንን አልችለውም አልሰራውም ሌላ አክተር ፈልጋለኝ አይሆንም በምንም ተአምር ከዛ ፎቶውን ለቦብ ሼር ሳረገው ቦብ ደግሞ በቃ ይሄ ነው ካራክተሩ በቃ ግድ የለም እንደምንም ተለማመጠውና ይምጣ አለኝ ከዛ አይ ቲንክ ስክሪፕቱን ትራንስሌት ምናምን ማድረግ ነበረበት መሰለኝ አዎ ለመግባባት ትራንስሌት ተደርጎ ምናምን ልኬለት አይቶት ነው ቦብ እንትን ያለው የወደደው በጣም ወዶታል ከዛ እንደውም አንድ ካራክተር ጨመርንበት እንጂ የቶም ካራክተር የሚል የቪላን ካራክተር ጨመርንበት ኖርማሊ ድራማ ነበር እንትኑ ይዘቱ ከድራማ ትንሽ ከፍ አደረግነውና ወደ ትሪለር ዘውግ እንዲመጣ ቪላን ጨመርንበት ቶም የሚባል ካራክተር ቦብ ነው የጨመረው ይሄንን ካራክተር ከዛ በረከትን አልሰራም ማለት በእናት በቃ ግድ የለም አንተ ነው የምትሆነው አንተ ነው የምትሰራው ስክሪን ቴስትና ከፈለክ አልኩት መጣ ስክሪን ቴስት አደረግነው ደቅ ጭራሽ ካሜራ ላይ ሰናየው በቃ እሱ ነው አሳየነው ለሱም
በቃ አንተ ነው የምትሆነው ምናምን አለ። ከዛ ግን እሺ አሁን ምንድነው የቀረው አለ። ፕሮዲውሰር የለንም አልኩት። ከዛ እኔ ለራሴ ያስቀመጥኩት ፕሮዲውሰር ነበረ ላምጣው በቃ እሱን አለኝ ማለት ነው። እሺ ችግር የለውም በቃ ደስ ይለኛል። ከዛ ወሰናቸው አንበሴ ወስዬ ይዞት መጣ። ከወስ ጋር ስክሪፕቱን አየው። ወዲያውኑ ነው የወሰነው። አላቅማማ ወዲያውኑ ማለት ነው። ከዛ በቃ ተዋናይ ሆኖ ተሳትፏል። አዎ የቶም ካራክተር ሆኖ የሚሰራው እሱ ነው። ኦኬ ጋንግስተሩ በፕሮዲውሰር ስለሆነ አይደለም እኔ ራሴ ካስት የተደረገው። ኦኬ እኔ ራሴ ነኝ ካስት ያደረኩት። ሶ ፕሮዲውሰር ስለሆንኩ መተወን አለብኝ ብሎ አይደለም። ያው ብዙ ሰው እንደዛ ይመስለዋል። አይደለም እሱ እንደውም እንደዛ የሚያደርጉ ሰዎች አሉ ኤግዛክትሊ በደንብ አሉ። ለምን ብር አውጥቶ መፈመስ ነው የሚፈልገው ሰው። ኤግዛክትሊ እንደዛ ነው የሚመስለው። ባይዘው ወይ ግን አይደለም እያለ ነው። አይ ሰው ያ አሳምፕሽን ያለው እንደዛ ነገር ሌላ ሰው ለምሳሌ ለኢቲቪ የሰጣችሁትን ኢንተርቪውቸው ነበርና እዛ ላይ ኮምፕሊትሊ መጣልኝ እሱ ኦኬ ፕሮዲውሰር ነው ምናምን ይሄ ነው ግጥምጥም ያለልኝ። ኖ በምንም ተአምር ከዛ እኔ ነኝ አስጨንቄው ነው እሱ። እንደውም ይሄ ብዙ እንትን ማለቱን አልፈለገውም። ትንሽ በፊት ይሰራ ነበረ ከሚሊዮን ብርሃኔ ጋር ምናምን ፊልም አላቸው የፈጣሪ ያለህ ምናምን የሚል ፊልም እና እሱ ፊልም ምናምን ነበረ። ከዛ በኋላ ትቷል። ይሄ ትንሽ ወደፊት መምጣቱን አልፈለገውም የራሱን ቢዝነስ ጀምሮ ስለነበር እኔ ነኝ አስጨንቄ ትክክለኛ ለካራክተሩ ትመጣለህ እና ይሄ ደግሞ ከተለመደው ሁሌ ሚስኪን ምናምን ፊት ነው አንተን የሚያስቡትና ለኔም ቻሌንጅ ነው ያንን መቀየር መቻል። ሶ ግዴታ አደረኩበት ይሻለኝ። ከዛ በቃ ቲም ተዋቀረ በሚገርም ሁኔታ ደስ በሚል ሁኔታ ፊልም ተሰራ። ጭረት በቃ በጣም አልፍቶናል። በጣም ደክመንበታል። በደንብ ሰክሰስፉል ነበር። በጣምም ሰክሰስፉል ነበረ ማለት በጣም ተጨረን። ፕሮዳክሽን ማናጀሩ ጭረትን ስንሰራ ተጨረናል ብሏል። በጣም ህይወታችን ሰተንበታል። ምን ያህል ጊዜ ፈጀ ፕሮዳክሽኑ? በስማ ቀረጻ ብቻ ወር ከምናምን ቀርጸናል። ኦኬ ምን ያህል ቀን ማለት ነው? ወደ 32 33 ቀን ምናምን ነው። ሶ ፕሮዳክሽኑ ብቻ ነው? ሶ ፕሪ ፕሮዳክሽኑስ ምን ያህል ጊዜ? ፕሮዳክሽኑ ረጅም ጊዜ ወስዷል እንዳልኩ በቃ ወደ 8 ወር ምናምን ፈጅቶብናል። ኦኬ ፕሮሰሱን ስናደርግ በነበረበት ሰዓት ማለት ነው። ከዛ አይ ቲንክ ብዙ ነገር በዚህኛው ራውንድ ላንተ ቀላል ነው የሚሆነው። በዛኛው በመጀመሪያው ፊልም በጣም ኢዚ። እንግዲህ አሁን ቦብረሽን ላምጣልሽ እዚህ ጋር። ቦብረሽ እኔ የመጀመሪያ ፊልሜን ያልተበላው ራትን ስሰራ ስሙን ማልጠቅስላቸው አንድ ሲኒማቶግራፈር ስራልኝ ብየው ነበር። ታዋቂ ነው። አንቺ ናም ብሉኝ። አሁን ይሄን የሚያክል ሲኒማቶግራፈር ትልቅ ነው እድሜው ማለት። ኦኬ አይ አልገባኝም። አብሮህ እንዲሰራ የጠየቀው ሰው ነው እምቢ ያለህ ነው የመጀመሪያው ላይ? አንድ ኢትዮጵያዊ ሲኒማቶግራፈር ጠይቆ እምቢ ያለው ናቀው ነው። ካንተ ጋር ሰራም አይነት አለው። ኦኬ ቦብ ደግሞ የሆሊውድ ባለሙያ ነው። ከሱ ጋር ለመስራት ፈቀደ። በጣም ማለት ነው። ከዛ ማዘዝ እሱን ማዘዝ ከባድ ነው። አሁን ኦኬ በቃ እንደዛ ነው የምፈልገው አለኝ የሆነ ሰዓት ላይ። ለምንድን ነው የምትፈራኝ? በቃ ስራህ ነው እኮ አንተ መጨረሻ ላይ አንተ ነህ የምትወቀሰው። ይሄ የዲሲፕሊን ፕሮፌሽናሊዝም ከቀደም ጀምሮ ምንለው። አየሽ እሱ ጋር ቦብ ጋር እንድሰራ ያደረገኝ የሄኖክ ኢቲክስ ቀጥቅጦ ማስተማሩ ፕሮፌሽናል መሆኔን አይቶ ነው እንጂ አይሰሩም እነሱ። አትፍራ ላይ ገፈፈልኝ ፍርሃቴን። በቃ እየተከረበተ ይሰራል ነው የምልሽ። እንትን ይሄ መጨቃጨቅ ምናምን ነበረ፣ አለመግባባት ምናምን ነበረ በመካከላችሁ?
በቃ ፕሮፌሽናል ነው ነገርኩ በቃ ወረቀት ላይ ነው ጨርሰን የምንወጣው እኔና ቦብ ማታ ቁጭ ብለን ፕሮዳክሽን ላይ ነው ይጭቅጭቁ የነበረው መነጋገሩ የነበረው በቃ ኦን ሴት ላይ አዳዲስ ሐሳቦች ከመጡ ዲስከስ አድርገን እሱ ላይ እናርግ ነው እንጂ የለም በቃ ወረቀት ላይ ጨርሰን ነው ማታ ሹት ሊስታችንን ኦሬዲ እንናበባለን ከቦብ ጋር በቃ ላጥ በቃ ደስ ብሎት እሱ ራሱ የኢትዮጵያ ፊልም መሞከሩ ደስ ብሎታል በቃ ቻሌንጁን አየው ብዙ ነገሩን ፍዳውን ቀመሰ ከኛ ጋር ሎኬሽን ዘርበሉ ስትባል ምናምን ሁሉ ነገር አየው ብቻ በቃ ሰው እንደዚህ ስቲው እንደማይጨበጠው መሆኑን ምናምን አወቀ ኮንትሮልድ ኢንቫይሮንመንት ውስጥ እንደማንሰራ ምናምን አየው በጣም ጥሩ ኤክስፒሪየንስ ሆኖት እንደም ጽፉት ነው ላይ ሄዶ ትልቅ የሆነ ጊዜ አወራዋለሁ ብሏል እና አሪፍ ሆነ በቃ በጥሩ ሁኔታ ተሰራ ሶ የቦብ ኮንትሪቢዩሽን የሱ ካንተ ጋር አብሮ መስራቱ ያንተን ሁለተኛ ፊልም በሲኒማቶግራፈር መስራቱ ምን ቫልዩ ጨመረ በጣም በጣም ትልቅ ነገር አሁን እንዳልኩ ሆኖ ለስራው ምን ያህል ዴዲኬሽን እንደሚከፍሉ ለስራው ምን ያህል ማይል እንደሚጓዙ ትልቅ ትምህርት ነው የወሰድኩበት ከዛ ውጪ አዲስ ኤክስፒሪየንስ አዲስ የሆሊውድን ኤክስፒሪየንስ በደንብ አገኘሁበት ከሱ ማለት ነው ሶ ብዙ ነገሮች ብዙ ቴክኒኮችን ስፔሻሊ ሲኒማቶግራፊ ላይ አየሁኝ ማለት ነው ሶ ያ ለኔ ትልቅ በገንዘብ ከፍዬ ማላገኘው ኤክስፒሪየንስ ነው ዛጋ የተገኘው ከዛ ውጪ ደግሞ አሁን ላይ ትልቅ ፕሮጀክት ብሰራ ወደፊት ኮንታክት ማረጎ ሰው አለኝ አሁን አገኛለሁ ማለት ነው ወደ ውጪ ነገሮችን እንትን ላረግ በመከር ቢያንስ ሰፖርት ማረገኝ ሰው አገኛለሁ ማለት ነው እና የትልቅ ኦፖርቹኒቲ ነው ከዛ ውጪ እንዳልኩ ነው ለኔ ደግሞ ጥሩ ብራንድ ሆነ በቃ ከሱ ጋር መስራቴ ጥሩ ሪስፔክት አገኘሁ ማለት ነው በሰዎች ዘንድ ጥሩ ሪስፔክት አገኘሁ ከዛ በኋላ ጭረት ከተሰራ በኋላ በቃ አሪፍ ነበር ሰክሰስፉል ነበር ማለት አሁን አንድ አመት ምን ያህል ጊዜ ሁለት አመት ሆኖታል አሁን በቅርቡ ያልተበላው ራትም በሌላ ፕላትፎርም ይመጣል ጭረትም በዩቲዩብ መምጣቱ የማይቀር ነው አሁን ከፕሮዲዩሰሩ ጋር ተነጋግረን የፋይናንሻል ሰክሰሱን እያሰብኩኝ ነው ከመጀመሪያው አንፃር ይሄኛውን እንዴት ነው ሬት የምታደርገው እንዴ በጣም ይሄ በጣም ካሰኝ ነው ምልሽ ደና ብር ተከፍሎኝ ነው የሰራሁት ሜንሽን ማድረግ አልጠበቅብኝ በቁጥር ይቅርና ግን ይወዝግድ ግን በጣም ወዝግድ በጣም ናይስ ቆንጆ ፕራይስ ነበረ ከዛ የሱ ስራ ወጣ እሱ ስራ ከወጣ በኋላ ኦኬ this time ሶ ምን እናርግ መሰላችሁ ሶ እዚህ ጋር እናቆመውና ኑኑሻ እዚህ ጋር እናቆመውና እሺ አይ ኖ ተመልካችም እንደው እኮ እዚህ ላይ እናቋርጠውና ማለት ነው ኦሬዲ መብራት ዛሬ በጣም እያስቸገረን ነው ስለዚህ ኦሬዲ ክጭረት ላይ ነው ያቆመው ሶ ሌላ ቀን ስኬጁል ይፈልጋሉ ስኬጁል አድርገን ስለ ፊልም ጆርኒ ብቻ ሳይሆን ማውራት ምንፈልገው ስለ ፊልም ሙያችን በደንብ ምናወራቸው ርዕሰ ጉዳዮች አሉ ስለዚህ ስለነሱ እንድናወራ ሌላ ስኬጁል ይዘን እናወራለን ሶ የዛሬው ጨልሞ የዛሬው ፖድካስታችን ይሄንን ግን ደናደሩ እየጠለቀሽ ነው ይመቻችሁ እንግዲህ በሌላ ኤፒሶድ ከፍጹም ጋር እንገናኛለን ይመቻችሁ